በዛው ጥሩ እንድታወራ ጠይቀኝ፣ ቀጥል እስቲ። አዎ እናንተ አሁን የጽምዶን አዲስ አላያንስ ያገኛችሁትን በማስመልከት ትላንትናና ከትላንት ወዲያ የአማች ናቸው ብላችሁ የጎንደር ህዝብ ላይ እንደዛ አይነት በቀል ማድረስ ተገቢ ነበር ወይ? ምንም ለማይጠቅም 3 ቀን ሙሉ ደብረ ታቦር እንደዛ ማድረግ አስፈላጊ ነበር ወይ የሚለውን መልስልኝ። በዛውም ተናገር። ጥሩ አመሰግናለሁ ፍሬ ቤት። በነገራችን ላይ ለመጀመሪያ ጊዜ ይመስለኛል ስገባ ለሰጠኝ ድል እጅግ በጣም አመሰግናለሁ። በመጀመሪያ እኔ የአማራ ፋኖ ሰራዊት እንደ አንድ የአማራ ልጅ የምደግፍ ነኝ። የምደግፍበት መሰረታዊ ምክንያቴ አብይ አህመድ የሚባል የወደድ መሪ ሰፊውን የአማራ ህዝብ በመተከል፣ በወለጋ፣ በቤንሻንጉል፣ በአርሲ፣ በባሌ፣ በተለያዩ የኦሮሚያ አካባቢዎች የጅምላ ፍጅት ፈጅቶ በአዲስ አበባ ዙሪያ ከ11 ሺህ በላይ ምንድነው ሲቀልዱብን የድሃ ወይም የድህነት እውቅና እንዲሰጣቸው ብሎ ፍጅት ስለፈጸመብን ወደ አዲስ አበባ መውጣት አትችሉም፣ መግባት አትችሉም፣ ኢትዮጵያ ውስጥ የመኖር መብት የላችሁም። እያነበበ ነው። ምን ስማ እንጂ ወይ የምታዳምጥ ከሆነ አዳምጥ። እየተናገርኩ ያለው እያስደረግኩልህ ነው ሰው አይደለም። እንዲሁም ጎረቤቶቻችን የኤርትራ ህዝብ የሚያውቀው የዓለም ህዝብ የሚያውቀው እውነታ ነው። ይህንን ፍጅት ይህንን የህዝብ ብልቂት ለማስቆም የአማራ ወጣት ተማሪውም፣ አርሶ አደሩ፣ ገበሬው እያንዳንዱ ከየተለያየ የህይወት ላይፍ የመጣ ሁሉ የአማራ ልጅ እሱን ለመከላከል ህዝቡን ለመታደግ ወደ በረሃ ወጥቷል። ወደዚህ በረሃ ሲወጣ ብዙዎቻችሁ ልትስቁ፣ ልትሳለቁ ከኤርትራ ጋር አብራችሁ ከሰራችሁ ከህወሓት ጋር ወዘተርፈ ምናምን ልትል ትችላለህ። ህወሓትን ከአማራ ህዝብ ላይ የሚጠለው የለም። ህወሓት በአማራ ህዝብ ላይ ልክ እንደ ወዴድ ሁሉ ትልቅ ጄኖሳይድ የፈጸመ ወራዳ ቡድን ነው። ከዛ በተረፈ ግን ጎረቤት ሀገር ኤርትራ በአማራ ህዝብ ላይ የተለየ ጦርነት አላወጀም። የአማራን የግዛት ክልል ወጥቶ አልወረረንም። እንደ ማንኛውም ጥሩ ጎረቤት ከኤርትራ ጋር በንግድ በኢኮኖሚ አብረን ሰርተን በሰላም መኖር እንፈልጋለን። ኦህዴድም ቢሆን እኛ ኦህዴድ ከሌላ ማህበረሰብ ስለመጣ ምናምን አይደለም። እኛ ሰፊ የኦሮሞ ህዝብ አብረን በጋራ የምንኖር የምናከብረው ህዝብ ነው። ነገር ግን እየተጨፈጨፍን ነው፣ እየታረን ነው በማንነታችን። ይህንን ለመቀልበስ የአማራ ልጅ የተዋደቀ ነው። ትናንትና ደግሞ ስለ ደብረ ታቦር ስላልከው ደብረ ታቦር ቢወድም ደብረ ታቦር ቢለማ ከናንተ ከምትሉና የደሴት ሰዎች በላይ እኛ ነን የምንቆጨው። ትምህርት ቤት የምናጠው እኛ ነን። የጤና ተቋማት የምናጠው እኛ ነን። ሌላም ነገር የምናጠው ከእናንተ በላይ እኛ ነን። ግን እናንተ ጊዜ ሰጠነ ብላችሁ እየፈጸማችሁብን ያለው ግፍ እውነቴን ነው የምልህ እንደ ሀገር ለወደፊቱ እንዴት አብረን በጋራ እንደምንኖር ሁሉ እኔ ይገርመኛል። ስለዚህ ቆም ብሎ ማሰብ የሚያስፈልግ ይመስለኛል። የብሽሽቅ ፖለቲካ የትም አያደርስም። እኔ ከኦሮሞ ቤተሰብ የተወለዱ ቤተሰቦች አሉኝ። እኔ አንድም ቀን በየትኛውም መድረክ ሰምተኝ ከሆነ በጽሁፌ ኦሮሞ የሚል ቃል እንኳን ያልጠቀም። ምክንያቱም የኦሮሞ ህዝብ ሰፊ የኢትዮጵያ ህዝብ ነው። የኦሮሞን ህዝብ ሳትዝ በኢትዮጵያ ማዕከላዊ መንግስት ውስጥ የፖለቲካ ስርዓት ብትሰራ ማለት በኢትዮጵያ ረጅምም ታሪክ ውስጥ ኦሮሞ ትልቅ ሚና ያለው ህዝብ ነው። ስለዚህ እናንተ የስርዓቱን ሰንሰለት ተጠቅማችሁ እናንተ ስለ አንተም ማለት አይደለም የኦህዴድ ደጋፊዎች ማለት ነው የኢትዮጵያን ህዝብ ስትፈልጉ አግታችሁ ስትፈልጉ እማታረጉት እኮ በእውነት የእናንተ እኮ ጥጋብ እኮ በኢትዮጵያ ታሪክ ታይቶ አይታወቅም። ስለዚህ እንደሱ አይነት ነገር አብሮ ያኗኑርም። የአማራ ህዝብ ጥያቄ ምክንያታዊ ነው። እኛ አብይ አህመድ ለምን ከሰፊ ኦሮሞ ህዝብ መጥቶ ገዛን አላልንም። እኛ እያልን ያለ ነው ጅምላ ፍጅት ተፈጅተናል፣ ይህ ይቁም፣ አያዋጣም የሚል ነው። ይሄ እስከዛውን የተናገርኩት ነገር ውሸት ከሆነ አይ እስካሁን የተናገርከው ተረት ነው፣ ውሸት ነው፣ ስም እያጠፋ ነው የምትለኝ ከሆነ እዚህ ወደ 500 አካባቢ ህዝብ እያዳመጠ ነው። ፍርዱን ለተመልካችና ለአድማጭ የምሰጥ ይሆናል። ስለዚህ እኛ ለወደፊቱም እንታገላለን። ለወደፊቱም የአብይ አህመድ ያሰማራብንን ወራሪ ኃይል በገባበት እየገባ እንታገላለን። አይደለም ከኤርትራውያን ወንድሞቻችን ወይም ከትግራይ የኢትዮጵያ ህዝብ አካል ከሆነው ቀርቶ ከሰይጣን እንኳን እርዳታ ብናገኝ እንቀበላለን። ምክንያቱም አንገታችን ላይ ቢለው አስቀምጣችሁ ከገሌ ጋር ተጣመርክ ከገሌ ጋር እንደዚህ ወንክ ብትለኝ አልሰማህም። አይኔን በጉጠት እያወጣኸኝ ከከሌ እርዳታ ተቀበልኩ ብትለኝ እንዴ ራሴን ለመታደግ እኮ ከማንም መቀበል እችላለሁ እንኳን ያልተቀበልኩት። ስለዚህ በዚህ መልኩ መረዳት ያስፈልጋል። ግን ብዙ በማውራት እድል ማምጣት ወይም ብዙ በማውራት ከእናንተ ጋር በመመላለስ ጊዜያችን አናጠፋ። ማድረግ ያለብንን እያደረግን ነው። በዚህ 2-3 ቀን ውስጥ ያገኘናቸውን የወታደራዊ አቅሞች ጠንቅቀን የምናቅ
እንዴት መዋጋት እንዳለብን፣ በምን ሁኔታ ከማን ጋር መስራት እንዳለብን እናውቃለን። እኛ አሁን ባለው የቴክኖሎጂ ዘመን አንድ ሰው ኦንላይን የተለያየ ስለ ሚሊተሪ፣ ስለ ፖለቲካ የተለያየ ነገር አንብቦ መተንተን በሚችልበት ዘመን እና የቀጠናውን ፖለቲካ እንደምታየው ሚዲያም በተለያየ ነገር ማወቅ በሚችልበት ዘመን ማንም ሰው የሚያታልለን ሰዎች አይደለንም። ግን መታወቅ ያለበት ከሰፊ የኦሮሞ ህዝብ ጋር ትናንትም ኖረናል፣ ዛሬም እየኖርን ነው፣ ለወደፊትም እንኖራለን። አንዳችም ልዩነት የለንም። እኛ የኦሮሞን ህዝብ ልንታገል አልወጣንም። እኛ ስርዓት ነው የምንታገለው። እናንተም የምትታገሉ ስርዓት ካለ ታገሉ። ህዝብ ነገም ይቀጥላል። ኢትዮጵያ የምትባል ሀገር እንኳን ባትኖር በጋራ ህዝብ መኖሩ ምንም አይቀሬ ነውና ስንናገር አንዳንዴ እንደው እየመጠነ ነገሮችን እንድንናገር እኔ ወንድማዊ ምክሬ ነው። በተረፈ ለተሰጠኝ ድል አመሰግናለሁ። ምንድነው መሰለ አው ብልጽግናን መቀየር አለብን እና እንደ ህዝብ ታግለን ምናምን የሚለው ላይ እስማማለሁ። ግን አሁን እኔ ግራ የሚገባኝ የኛ ነገር በምንድነው የተስማማነው? ሁላችንም ማለት እንደ ኢትዮጵያ የሆነ የኢትዮጵያ ኮንሴፕት እንኳን የላችሁም። አማራ ለአማራ ነው የምትሉት፣ ኦሮሞ እንደዛው፣ ትግራይ እንደዛ። እኛ እርስ በራሳችን እየተጣላን እንዴት ነው የሚሆነው? ምን አለን? የሆነ ፊውቸራችን ፕሮሚስ የምትገቡልን ለኢትዮጵያ ህዝብ ምንድነው? መታገል አለበት ብዬ የማስበው ለኢትዮጵያ ህዝብ እሱ አውቆለት እሱ የሆነ ነገር ሊያደርግለት ሳይሆን ሁሉም በቁም ጠረጴዛ መጥቶ የኢትዮጵያ ህዝብ ጋር የሚኖርበትን ስርዓተ መንግስት ለማዋለድ እንጂ የሆነ ትናንትና ህዋት መጥቶ ዛሬ ሆዴድ መጥቷል፣ ነገ ሆዴድ ዶ ሌላ ሰው ቢመጣ ሁሉንም በኩልነት መዳኘት ካልቻለ በየጊዜው የቤተ መንግስት ሰዎች የመቃየር ነው የሚሆነው። ስለዚህ እኔ ማምነው ማንኛውም ኢትዮጵያዊ በቁመቱና በአቅሙ በወርዱ በልኩ በነፃነት የሚኖርበት ሀገር ይኖረን። ሁላችንም ሰፊ ሀገር ነው ያለን። እንዴ ኦሮሚያ ክልል ባሌና አርሲም ብቻ ብናለመው የኢትዮጵያ ህዝብ ይመግባል። አፋር የታችኛውን ተፋሰስ የመካከለኛውን ተፋሰስ ብናለመው የኢትዮጵያን ህዝብ ይመግባል። ሶማሌ ክልልም እንደዚሁ፣ አማራ ክልልም እንደዚህ የተለያየ ቦታ። ስለዚህ ስልጣን ላይ የሚወጡ ገዢዎች የሆነ ጎጥ ውስጥ ራሳቸውን ወስደው ቀርቅረው የጥቅም ተጋሪዎቻቸውን በየቦታው እየፈለፈሉ የጅምላ ፍጅት እየፈጁን ነው። ይሄ ነገር መቆም አለበት ነው እኔ እንዳንድ አማራ የምጠይቀው። ከዛ በተረፈ የኢትዮጵያ ፖለቲካ ምን ይምሰል፣ እንዴት አንድነት ይምጣ፣ በጋራ የምንቆምበት ግራውንድ ምንድነው የሚለውን የፖለቲካ አዋቂዎች ለነሱ የምተው ይሆናል። እኔ ፖለቲከኛ አይደለሁም። ጀስት ሲምፕሊ አንድ የአማራ ኮንሰርን ሊሆንኩኝ ግለሰብ ነኝና ሌላውን ለአዋቂዎቹ ብተውሽ የሚሻል ይመስለኛል። አሁን ቅድም የተናገርከው ነገር ላይ ባይዘው ጥሩ ነው። ለህዝብ ችግር የለብኝም ያልከው ከአማራ ግንባር የአማራ ፋኖ ከጎጃም ነው መግለጫው። አያና ልጁ የጎንደር ልጅ ነው፣ ግን ያው ጎጃም ዶሚኔት ያደረገው ወደ እናንተ ያስጠጓቸው እነ ዘመነ ስለሆኑ ራሱን ስጋ ያስበሉታል። እዛ ውስጥ የቀረውን ሆን ብለው ትላንት ወዲያ የታየው እሱ ነው። የሚያሳዝን ነው። ፖለቲካ ያው እሱ ስለማይረዳ ሪያዝ ባንድ በእናቱ ፖለቲካ አላውቅም ብሏል። ያው ራሱን ኮንፌስ ስላደረገ ፖለቲካ አላውቅም ስል አያና ምሬን መሰለ ሆይ ልትለኝ እንዳይሆን አያና አዳምጠኝ። እኔ ያንተን ቃለ መጠይቅ አዳምጫለሁ፣ የትምህርት ዝግጅትን ወዘተርፋ ቃለሁ። እኔ በእርግጠኝነት የምነግርህ እንደዚህ ነኝ ማለት ባልችልም አንተ ባለህበት ሙያ አለው፣ ምንም አትጠራጠር። የቀጠናውን ፖለቲካ ለመረዳት የሚከብደኝ ሰው አይደለሁ እያልኩ ያለሁት እኔ ፖለቲካ ስል በነገራችን ላይ ማለት ነው ዝም ብሎ የሆነ መጽሐፍ ላይ ሸምድዶ የቀጠናውን ፖለቲካ ዝም ብሎ የሚዘበራርቅ ሳይሆን በስራ ልምድ የተፈተነ በሀገረ መንግስት በውጭ ጉዳይ መምሪያ ሊሆን ይችላል፣ በተለያየ የመንግስት መዋቅር ውስጥ ያልሰራን ሰው እኔ እንዴት መሰለህ ማየው ልክ ከዚህ ሀገር ቡክ ስማርት እንደምንላቸው አይነት ሰዎች እንደዛ ነው ማየው። ስለዚህ እኔ በተቋም ውስጥ ሰርቼ ህዝብ አስተዳድሬ አገር መርቼ አላቅም ለማለት ያክል እንጂ እየሆነ ያለውን የቀጠናውን ፖለቲካ ከማየውም ከማነበውም እንደው በእድሜ ቢሆን እኔ 15 ዓመት ልጅ አይደለሁም። እሱን እማረረዳ አድርገህ ሁለተኛ የነዘመነ ጎጃም ምናምን የምትለው ይሄ የእናንተ ተራ ፕሮፓጋንዳ ልንገርህ። ጎንደርና ጎጃም 99.9 አንድ አይነት ህዝብ የሆነ አንድ አይነት የህልውና አደጋ የገጠመው እንዴ ስማ እንጂ ከተለያየ የኢትዮጵያ ክፍል ብቻ ተው። ያውን እሱ ሁሉ ነገር ብናገር ከዚህ መፍትሄ ስለማይኖረው ልለፈው። ያንተን ሀሳብ ስድቡን ምኑን ብላዳምጥ መሳደብ ትችላለህ። ጓሄድ የሆነ መግለጫም እያየው ነበረ። በምሽግነት ተለይተው ተብለው የተመታ ናቸው ተብሎ
እ፣ ደብረ ታቦር ላይ የተቀመጡ ነገሮች በጣም የሚያሳፍር ነው። እ፣ አሁን ይሄ ድርጅት አንዴ ተመስርቷል አፋብን የሚባለው እ፣ ዝም ብለን ገብተናል ያው አይናችን ጨፍነን እንግፋ የሚለውን ነገር ምን ያህል እንደምትሄዱበት ባላውቅም ግልጽ በሆነ ሁኔታ እንዳልከውም እኔም በፖለቲካ ድርጅት ስለ ፋኖ ወይም ደግሞ አወቃቀር ብትሆናል አንተ ዝም ብለህ መንግስት ነው የምትደግፍ የመንግስትን አቋም አንጸባርቅ እንጂ ስለ ፋኖ አሁን ለምሳሌ ስለ ብልጽግና ራስ ማለት ነው ደጀን በእንደዚህ አይነት መልክ ነው የምትቀጥለው ሰው? እንዴ ጥያቄ እኮ ነው እየጠየኩት ያለው አይ ጠይቀው ሄዱ ነው ችግር እየነገርኩህ ላንሳና አያናም አይ በስርዓት ነው። ጥያቄ ብቻ ሳይሆን እኔ ስናገር በሁለት ቃል ኖ አታስቆም፣ እኔ ችግር አያና የለውም። አላቋርጥም። እኔ ከቴዲ ጋር አዎ፣ ቤት እኮ በተደጋጋሚ ገብተን እናውቃለን። እኔ አንድም ቀን ማንም ሰው ዘልፍ ያላቅም በስርዓት ነው የማወራው። እኔ ጥያቄ እዛ የማታደርገው ከሆነ እዚህ የማታደርገው እንግዲህ እኔ የትም ቦታ አላደርግም። እኔ እየጠየቅኩ ያለው እያደረግከው ነው ያልንህ እኮ ነው በልግሽ ሚት ላድርግ ልቀጥል። አጠይቀኝ ነው በቃ ጥያቄ እ፣ አልሰጠኝም። በነገራችን ላይ ስለ ሌላ ድርጅት አላወራም ያልከው ቅድም እኮ የቲፒኤልኤፍ ደጋፊዎች አሁን ያው ጽምዶ ላይ ሶስተኛ ቲር ነህ ብለው ዝም አሉ እንጂ ቲፒኤልኤፍን የሰደብከው ስድብ ተራ ስድብ የሚባል ደረጃ ነው። ወራዳ ድርጅት ነው አይደል ያልከው። እነሱ ዝም ብለው ማይክ ዘግተው ያዳመጡ ያው ከኛ ስር ስለሚሰሩ እየተሳደቡ ግደሉ ያልናቸውን ከገደሉ የራሳቸውን ከተማ ካቃጠሉ ምን አገባን ብለው ነው። ብልጥ ናቸው እነሱ። ያው አንተ አላውቅም ፖለቲካ ስላልክ ወይም ደግሞ አንተ እንደምትለው ፖለቲካ በማስተዳደር ደረጃ ከሆነ እዚህ ላይ ማናችንም አስተዳድረን አናውቅም። ግን እየተሰራ ያለው ክልል ውስጥ የነበረው ፖለቲካ ላለፉት 30 ዓመታት ቢያንስ የሚታወቅ ፖለቲካ አለ። የክልሉ አስተዳደር ውስጥ፣ የጸጥታ ተቋማት ውስጥ በአጠቃላይ እዛ ያለው ፖለቲካ ምን አይነት እንደሆነ ኢቭን አሁን አንተ አፋብን የምትለው ከዛ በፊት የነበረው አፋብሃም አፋህድም ምን ኃይል የሚባለውም ወደ 5-6 ድርጅቶች መዋቅራቸው አሰላለፋቸው አካባቢያዊ እንደሆነ ያ አካባቢያዊ ስሜትና ስሌት ደግሞ በድርጅቶቹ ውስጥ የሰረጸ እንደሆነ ከመገዳደል ድረስ የተሄደበት ዛሬ አሁን እዚህ ላይ ላነሳልህ አልፈልግም እንጂ ስማቸውን ጠርቼ ነገሌ ገሌ የሚባሉ አመራሮች ማን እንዴት ገደላቸው ለምን ገደላቸው ብልህ በጣም ትልቅ ኮንፍሊክት የሚፈጥሩ ነገሮች አሉባቸው። ሶ እሱ እንደሌላ አድርገህ ዛሬ አፋብን ትናንትና ቲፒኤልኤፍ እና ህግደፍ ደግፈውት ስለመጣ ሌላ ልዩ መንፈስ ተፈጥሯል አካባቢያዊ ስሜት የሚያጠፋ የምትል ከሆነ ያው ቀልድ ነው፣ ያውቀዋል ህዝቡ ማለት ነው። ትኩረት ተደርጎ ታርጌት ተደርጎ አንድ አካባቢ ላይ ጥቃት እንዲሰነዝር እየተደረገ ያለበት አፋብን ያ ዘመቻ እየተደረገ ያለበት ለምን እንደሆነ የሚያውቁ ሰዎች አሉ። ፖለቲካውን የክልሉን የቀጠናውን ፖለቲካ የሚረዱ ሰዎች፣ የማይረዱ ደግሞ ከስር የሚደግፉ አሉ፣ እዛም ውስጥ ያሉ አሉ። ብዙዎቹ ግን እዛ ውስጥ ያሉት ራሱ ያውቃሉ ምን እየተደረጉ እንዳሉ እና ትተን ወተን አንሰጥም ይሄንን ትግሉን ስሙን አንሰጥም በሚል እዛ ውስጥ ያሉ ናቸው። ያው ከፊት ለፊት እየመጣ ያለው ነገር ይታያል። ባይዘው ተገብቶ ዝም ብሎ ነው የተወጣው አይደለ? 3 ቀን ሙሉ ታግለህ ገብተህ ከዛ ስትወጣ ደግሞ በ3 ሰዓት ውስጥ መውጣትም ምን ማለት ነው ብለህ መጠየቅ የማትችል ከሆነ እውነትም ፖለቲካ አታውቁም ማለት ነው። ከህዝብ አንጻር ያነሳኸውን ከሀገር አንጻር ያነሳኸውን ነገር ግን እቀበላለሁ። ቢኮዝ ጥያቄ የለውም ይሄ ህዝብ ማለት አንችልም። የትግራይ ህዝብ ጥያቄ አለው፣ የአማራ ህዝብ ጥያቄ አለው፣ የኦሮሞ ህዝብ ጥያቄ አለው። ሁሉም ህዝቦች ጥያቄዎች አሏቸው። አንዳንዶቹ የግል የሆኑ የራሳቸው የሆኑ ስፔሲፊክ ጥያቄዎች ነው። አሁን ባለፈው ጦርነት ጊዜ የተፈጠሩ ነገሮችን በትግራይ ላይ የደረሱ ነገሮች ስፔሲፊክ የሆኑ የትግራይ ህዝብ ጥያቄ ናቸው። ከአጀንዳ ተደርጎ በአማራ ህዝብ ላይ በትርክት ደረጃ የአማራን ህዝብ ጠላት አድርጎ ለመሳል የተሰራ ስራ አማራ ህዝብ ስፔሲፊክ ጥያቄ ነው። ከዛ ውስጥ የሚወጡ ተረፎች ህዝባችንን እየጎዱ ነው የሚለው ስፔሲፊክሊ የአማራ ህዝብ ጥያቄ። አሁን የፌዴራል የስራ ቋንቋ ይሁንልን የኦሮምኛ ቋንቋ የሚለው ስፋቴን ማንነቴን ኮንትሪቢዩሽንን የሚመጥን የፖለቲካ ሪፕሬዘንቴሽን የለኝም በመዋቅሩ ውስጥ ሲስተሚክ የሆነው ነገር ውስጥ የለሁም የሚለው ለኦሮሞ ህዝብ ስፔሲፊክ ጥያቄ ሊሆን ይችላል። ግን የዲሞክራሲ የህግ የበላይነት የአስተዳደር ጥያቄዎች የመላው ህዝብ ጥያቄ ናቸው። አሁን ያሉትን ስፔሲፊክ ጥያቄዎች ኦልሬዲ 17 ነጥብ አውጥቶ ለብሔራዊ ምክክር ኮሚሽን አስገብተዋል። ከፌዴራል መንግስት ጋር ተነጋግረው ተፈራርመውበታል። እነ ካፒቴን ማስረሻ እነ ኮሎኔል ፋንታሁን ሌሎችም ማለት ነው አፋድ የሚባለው ማለት ነው። እና እነኛ ጥያቄዎች ከሆኑ ያሏችሁ እነኛ ጥያቄዎች በሰላማዊ መንገድ እንደነ ደብረ ታቦር ሌሎች ክልሎችን የኔ ስለሆነ አቃጥለዋለሁ የሚባል ነገር የለም። የኔም እኮ ነው ደብረ ታቦር። በቀዳሚያዊነት ለአንተ ሊሆን ይችላል፣ ለጎንደሬው በአንደኝነት፣ ለአማራው በሁለተኝነት፣ ለመላው ኢትዮጵያ ህዝብ በሶስተኝነት ሊሆን ይችላል። ግን የሁላችንም ነው፣ የሀገር ነው እና አይመለከትም ማለት አትችልም። ዝም ብዬ አቃጥላለሁ ማለት አትችልም። ህዝብ ዝም ብለህ መግደል አይቻልም። እና ያንን አይነት ጥፋት እያመጣችሁ
የህግደፍን የውጭ ሀገር ያለ የሻዕቢያንና ሀገር ውስጥ ያለ የቲፒኤልኤፍን አጀንዳ ለማስፈጸሚያ ክልሉን ለመዋጊያነት እናኮናትራለን ብሎ የሚውተረተር አፋብን የሚባል ፍሬሽ የዛሬ ወር የተፈጠረ ድርጅት አላማ አስፈጻሚ ሆናችሁ ሚዲያ ላይ መታችሁ የእሱን ፉከራ ከመፎከር እነኚህ ጥያቄዎች የሚመለሱበት መንገድ ተፈጥሯል። እነኚህን አማራጮች የወሰዱ ትጥቅ ይዘው የነበሩ አካላትም አሉ። ብናጠናክር ከኋላቸው ብዙ ብንሆን ሌሎች የቀሩ ጥያቄዎችን ብንጠይቅ ይሄ በር አለ ብሎ ማሰብ ለምን ተሳናችሁ አይበቃም? የሚለውን ያለ ፕሮፓጋንዳ አያና ሌላ ሰው እኛ ምናወራ 5 ደቂቃ ወሰድክ። አይ ቆይ ሌላኛው አማራጭ እኔ ማልወደው አማራጭ ሚዲያ ላይ ምንም ጊዜ ቢሆን ጦርነትን እንደ አማራጭ አልቀበልምም አልደግፍምም። ቢኮዝ እኔ አልተኩስም። እዚህ ሄጄ ጋን ሬንጅ ምናምን እንትኔን መጥቶ መሳሪያዬን ምናምን ዝም ብዬ ስትሬስ ለማስለቀቅ ምናልባት ላርከፈክፍ እችላለሁ እንትን ላይ ቦርድ ላይ ማለት ነው፣ ኮንትሮልድ በሆነ ኤንቫይሮንመንት። የሰው ልጅ ህይወት የሚጠፋበት ቦታ ላይ ግን ማለት ተኳሰው ጥይት ለማይመታኝ ልጆቼ ቤተሰቤ ለማይጎዳበት እዚህ ቁጭ ብዬ አልደግፍም። የሚገድለው ከኋላ አንድ ያለው ሰው ነው እናውቃለን እኮ። አንተ አሁን ፕሮፓጋንዳ እየሰራ ነው። ገዳይ አለ፣ የተደራጀ ገዳይ አለ። ምንድን መስከሰ ቆይ አትገዳደሉ ማለት አይደለም እኮ እየሰከሰ ይህንን ብትልም አንተ የምትደግፈው አካል ከኋላ ያለው መሳሪያ ታጥቆ ሰው እየገደለ ነው እና አንተ መተፍ ለፊት አይኑን አፍጠ አይ መገደል አልደግፍም ብትል ለሱ ፕሮፓጋንዳ እየሰራ አታስገድሉ። መንግስት ነው መናገር ያለብህ። መንግስት ነው መንገር መጀመሪያ ባለቤት ብቸኛ የጠበንጃ ባለቤት ነው። መንግስት ነው እየገደለ ያለው እሱ ነው መጀመሪያ መናገር ያለብህ፣ ለኛ አይደለም። ብራዘር ወንድሜ ከጀመርክ አድሬስ ማለት ከጀመርክ ለመንግስትም ብል አድሬስ አድርግ። ቆይ ሞኖፖሊ ቫይለንስ ለመንግስትም ብል አድሬስ አድርግ። ቫይለንስ ማድረግ የሚችለው መንግስት ብቻ ነው ማለት እኮ ነው ሞኖፖሊ ቫይለንስ ማለት። አያና ጥያቄ ጠይቀህ አንተ አሁን ሌላው ኃይል ህዝብ እየገደለ አሁን ደብረታቦር ሰው መግደል የሚችለው መንግስት ብቻ ነው እያልክ ነው። አዳምጥ። አያና ጥያቄ ያለው የመግደል አያና ጥያቄ ጠይቀህ አረ እንደው ዝም ብሎ ሲሰማ አያና ጥያቄ ጠይቀህ እሱ ቢያንስ ፖለቲካ አላውቅም ብሎ አምኗል እኮ። አንተ እንደምታውቅ አይ ችግር የለውም። አያና ወይ ጠይቀህ ለምሳሌ የአማራ ህዝብ፣ የትግራይ ህዝብ፣ እንደውም የኦሮሞ ሰፊ የኢትዮጵያ ህዝብ እስቲ ፖለቲካዊ ማወቅ አይደለም። ራስ ደጀን አንተም አየሩ ሰድ አንድ እንግዳ አለ። አንተ ነህ አለህ እንዴ? ሰናይ ምን ነው ቆይ አንተ ነህ እንዴ? አንተ 20 ምናምን ደቂቃ ስትላላጥብኝ ዝም ነው አፋችን። አይ ነው እንግዳ ነው ጋብዘው ብዬ ታበም እንስማ። አንተ ነህ ሰላም ነው እንዴ? እናንተ ደህና ነህ? ሰላም ነው አለው እግዚአብሔር። የእንትና ወንድም ነህ እንዴ? የአማኑኤል አብርሃም። እኔ አንተና አብርሃም ነኝ እኮ። የአማኑኤል ወንድም ነህ? ብዙ ወንድሞች አሉኝ ግን አማኑኤል ፓርላማ የመንግስት ተጠሪ ነበረው። ይኸውልህ እኔ መታወቅ የምፈልገው በራሴ በአንተ ነህነት ለበቃ ቀጥል። አሁን ምን መሰለህ፣ አሁን ማድረግ ያለብን ነገር ኢትዮጵያ ውስጥ ጥያቄዎች አሉ። አደያና እንዳለው መመለስ ያለበት አለ። በመንግስት በኩልም አድሬስ ያልተደረጉ መከናወን ሲገባቸው ያልተከናወኑ፣ መመለስ ሲገባቸው ያልተመለሱ፣ የዘገዩ ኦር ደግሞ በየትኛው ወገን ነው የሚመለሰው፣ እንዴት ነው የሚመለሰው በሚለው ላይ መግባባት ያልተደረሰበት እና ሊቋጭ ያልቻሉ ብዙ ጉዳዮች አሉ እና ግን እነዚህ ነገሮች ወደ ምንድን ነው ሊወስዱን የሚገባው የሚለው ላይ ነው እኔ ብዙ ልዩነትማ ያለኝ ማለት ነው። ወደ ጦርነት መውሰድ የለባቸውም በምንም ተአምር። ያለ ጦርነት ያለ ግጭት ነው መሆን ያለባቸው ብዬ አስባለሁ። ቅድም የፋኖ ወንድሜ አንድ ያነሳው ነገር አለ። እሱ በገባው ነው ሄደው ትጥቅ ለማንሳት በቂ ምክንያት ግን ነው ብዬ አላምንም። ለምሳሌ ኢንሲደንት የሚባል ነገር ላይ ተመስርቶ የትጥቅ ትግል አይጀምር። ሰዎች ስለተፈናቀሉ ወደ ትጥቅ ትግል አትገባ። ለምን? የተፈናቀሉ ሲመለሱ የምትታገልበት ታጣል። ከእንደገና ደግሞ የሆነ መንደር ላይ የሆነች ነገር ከተፈጠረች ያችን ነገር ለበቀል ይዘ ወደ ትጥቅ ትግል ማለት ስር ነቀል ለውጥ የሚፈልግ ጉዳይ በጣም ኮዝ የሆነ ከአይዲዮሎጂ ጋር የተያያዘ ከመደብ ጭቆና ጋር የተያያዘ እጅግ በጣም ትልቅ አገራዊ ፋይዳ ያለው አገራዊ ለውጥ ሊያመጣ የሚችል ነገር ነው እና መዋቅራዊ ስር ነቀል ሁሉን አቀፍ ነገር ሊሆን የሚችል መሆን አለበት። ያ ማይሆን ከሆነ ለኢንሲደንት ብለህ ግን ጦርነት መሳሪያ አታነሳም። ያ ለኢንሲደንት ብለህ ምክንያቶች ስትጠየቅ የምን ኢንሲደንት ነው ወንድም አንተ ነው የምታወራው? የሰዎች መገደል፣ ከተማ አትገባ መባል፣
እንደዚህ የተነሱት ማለት እነዚህ አይነት ነገሮች ኢንሲደንት ይባላሉ። አይ አሁን ለምሳሌ ይኸውልህ ስለ አማራ እንግሊዝኛ አዲስ ዲክሽነሪ አበባ ገባ ፍቺ እየሆነ ከሆነ እየተናገርክ ያለው ኢንሲደንት እያልክ የአማራን ህዝብ ትግል ኢንሲደንት እያልክ የሆነች ትንሽዬ ክስተት እያደረግክ እንድታጣጥለው እንኳን እኔ ክስተቶች ናቸው። የስኖ ክስተት ክስተቶቹን ነገርኩህ እኮ የአማራ ህዝብ እኮ የነገርከኝ ክስተቶች ናቸው። አዳምጠኛ ምነካ አሁን አይደለም አማራን ህዝብ እንደ ህዝብ ወንድሜ የሚጨቁን አለ ለምንድን ነው የሌለ በማስረጃ ልንገርህ የመደብቆና የለም በማስረጃ አይቻልም። እሱ ልንገርህ ኧረ ልንገርህ አይቻልም። በማስረጃ ውይ በማስረጃ አማራ ልነግርህ ሀገር እኮ ነው እየመራ ነው። በእናትህ አይቻልም። እሱ እኔ ወንድሜ ያንተ አቋም ያዘው ወንድሜ ያንተን አቋም ሰምቻለሁ። የአቋም ያንተ ማይኩን አይደለም በኋላ ያዝለት ትናገራለህ። ፋክት ነው አንዴ ብለን የምነግርህ ፋክት ነው እንጂ አቋም የአቋም ጉዳይ ሰዎች ሳይሆን ሰው አዲስ አበባ ሲገባ አስቁመው ለምንድን ነው የምትሄደው ከተማ ብለው ጠይቀዋል። ይህንን እሱን አይደለም የጠየቁ እየጠየቅን ያለ ነው እሱን አይደለም ሀሳብ ችግር ልስጥና የለውም። አንተ ነህ አንተ እኮ ትቀጥላለህ። ትናገራለህ እ? ችግር የለውም። አንተ ነህ ግን ኦልሬዲ አሁን አንተ ምክንያት የላችሁም እያልካቸው ነው እና ግን ኦልሬዲ ግራውንድ ላይ ምክንያት ጦርነት አይደለም ጀምረዋል። በቂ ኖ አይደለም። ይኸውልህ አሁን አንተ አሁን ሪቨርስ አንተ ይደረጋል። ይኸውልህ የአማራ ህዝብ ጫማ ውስጥ ሆነ ራስን አላየም። አሁን አንተ እንዳንድ የወላይታ ተወላጅ ምንም ላትሆን ትችላለህ። እሱ አሁን አማራ ጫማ ውስጥ ያለው እሱ ነው እና አልቆሰልክም አልተነካም ብለህ ጀጅ አታድርግ። እኔ አማራ ላለመሆኔ ምንም የምታውቀው ነገር የለም ማለት እኔ ምንም ስለ ብሔር ብሔር ሁን ቢምንም ብሔርተኛ ብሔር ሁን አይደለሁም። ያለ እየታገልንበት ያለ ነው። ግን አንደኛ የኢንሲደንት ብሔርተኛ ጉዳይ አይደለም እንዴ አይደለሁም። ስለ ኖ ብሔር ወንድሜ አይደለም ይኸውልህ የምናስበው ስለ ትግላችሁ ሰብአዊነት ትክክል ነው። አይደለም ካልክ ትግሉ ትክክል አለመሆኑ ተች እንጂ ኢንሲደንት እያልክ ስንት ዋጋ የተከፈለበትን ትግል ግን ትታቋሽሽ እኔ የዘረዘርከው እኮ ኢንሲደንት አንተ የዘረዘርኩት ነህ አይደለም ከልልና ጋር ታረቃችሁ እንዴ ምንድን ነው የሚያወራው ሰው ሌላ ወይ ግራና ቀኝ እንትን ቀጥል አንተ። ቴንክ ዩ ኢንሲደንት ነው ያልኩት ለምንድን ነው ክስተቶቹ በወለጋ የተፈጠሩ በአርሲ የተፈጠሩ አዲስ አበባ ሲገቡ የተፈጠሩ ነገሮች ናቸው። የመፈናቀል ጉዳይ ወደ ደብረ ብርሃን የሄዱት ከወለጋ ከሌላም ቦታ ነው። እነዚህ ደግሞ አሁን ለምሳሌ ኦሮሚያ መለሳቸው የተፈናቀሉትን ሰዎች ያኔ ነበረ ይሄ ነገር፣ አሁን ግን የለም። ሁለተኛ ደግሞ እነዚህ የተመረጡ ይገደሉ የነበረ በዛን ሰዓት፣ አሁን ግን የሚገደል ሰው የለም። ስለዚህ ትግሉ ያንን ከሆነ መሰረት ያደረገው አሁን መቆም ነው ያለበት፣ መቀጠል አይችልም ማለት ነው። ዋና የሚያታግለው አጀንዳ ስለጠፋ የተነሱ ነገሮች አይዲዮሎጂካል መሆን አለባቸው እንጂ እንደዚህ አይነት ክስተቶችን እየጠሩ የተወሰነ ጊዜ ላይ ዛሬ ተከስቶ ነገ ማይደገሙትን ነገሮች ለትግል አይሆኑም ነው እና ጠመንጃ ለማንሳትም በቂ አይደሉም። ከመድረክ ውይይት ከመወቃቀስ ያለፈ ነገር ላይ የሚወስዱ አይደለም። ለዛ ነው መንግስት አሁን ለፋኖ ተቆጥቶ ተናዶ ስለገባ በሚለው ሙሉ ምህረት እያደረገ የሰላምን አማራጭ ሲቀበሉ በነፃ እየተቀበለ እያስገባ ያለው። ያም መሆንም ያለበት እኔም ማምንበት ነው። የአማራ ህዝብ ይጮቆን ይበደል ምናምን ቢባል ከባድ ነው። ያለ አማራ ኢትዮጵያ ውስጥ ምንም መስራት አይቻልም፣ ምንም ማድረግ ነው ማይቻለው። ስለዚህም አሁንም አማራ ወሳኝ የሆነ የኢትዮጵያ የስልጣን ቦታ ላይም ያለ አገራዊ ኃላፊነቱንም እየተወጣ ያለ ማህበረሰብ ነው። ስለዚህ በዛ ልክ ራሱንም በራሱ እያስተዳደረ ያለ ነው። አሁን ትልቁ አማራ ችግር የሆነበት መኖር ያልቻለው እኮ በክልሉ ነው እንጂ በኦሮሚያ አይደለም። ኦሮሚያ ላይ በጣም ሰላማዊ ኑሮውን እየኖረ ነው ያለው። ስለዚህ በዚህ ዛሬ ቀን ነገ ቀን ትናንትና በዛ ሳምንት ወይም በዚህ ወር ምናልባት አርሲ ላይ የሆነ ቤተክርስቲያን ውስጥ አንድ ነገር ሀፕን አድርጓል። እሱም ሃይማኖታዊ ነው፣ ግን ደግሞ በብሔርን መሰረት ያደረገ ጥቃት አሁን የለም። ስለዚህ ምኑን ትታገለዋለህ? ሁለተኛ ደግሞ ኢንሲደንቶቹ የተፈጠሩት እዛ ክልል ውስጥ ጎጃም ውስጥ አይደለም፣ ጎንደር ውስጥ አይደለም የተፈጠሩት። ትግሉ ግን የሚካሄደው ጎንደር ውስጥ ነው። ያ ለምንድን ነው የሆነው የሚለውን ነገር ማሰብ ያስፈልጋል። በመጀመሪያ ደረጃ ፋኖ የአማራውን ህዝብ ጥያቄ ይዞ ለአማራ ለመታገል እንዲፈጠር አይደለም የተደረገው። ሌሎቹ አካላት ናቸው ፋኖ ይሄ በተለይ የሚዋጋውን ፋኖ ፋብሪኬት አድርገው አምጥተው የፈጠሩት። እነሱ ሲፈጥሩት እንዴት አድርገው እንደፈጠሩ ላስረዳችሁ። መጀመሪያ አማራ ክልል ባልታወቁ ሰው ኃይሎች ተገደሉ የሚባሉ ዜናዎች ነበሩ የሚሰሙት። አይታችሁ አንተን ይቅርታና ወደ እሱኛው ትገባለህ። አንተን የፋኖ ደጋፊ ካሉ ፍሬ ይግቡና እኛ ዲፌንድ ማድረግ አንችልም ይህንን ጉዳይ። ተመሳሳይ ሰዎች በአማራ ህዝብ ትግል ላይ እየቀለዱበት ስለሆነ የተወሰነ ደቂቃ ስጠኝና ልመልስ። እሱ ሲጨርስ አንተ ነው የምትናገረው።
አዎ እና ምንድነው መሰለ የተመረጠው እስር ቤቶችና የተፈረደባቸው ወር ደግሞ ሊፈረድባቸው የሚችሉ እስረኞችን የማስፈታት ፖሊስ አዛዦችና የማረሚያ ቤቶች አካባቢ ላይ ጥቃት እያደረጉ እነዛን እያወጡ እያስታጠቁ የተጀመረ ነገር በየቦታው ማለት ነው። ያ እንዲሆን የተደረገው ምንድነው እነዚህ ሰዎች መጀመሪያውኑ ከወንጀል ጋር የተነካኩ ስለሆኑ ወደ ሰላም ኑ እንኳ ቢባሉ ሊመጡ ማይችሉ እንዲሆኑ ተደርጎ ይሰራል። ይሄ ታቅዶ የሄደ ነው። እያንዳንዱ ወረዳ ላይ በአንድ በአንድ የተሰራ ስራ ነው። አሁን የምትለው ብርጌድ ምናምን እዛ ጋር ሻለቅ እዛ ጋር የሆነ ሻምበል እዛ ጋር የሆነ የተባለ የመጣው ነገር በሙሉ ማለት ነው። አሁን ወደ እዝ ወደ ምናምን እያለ የመጣው ነገር በሙሉ ሆን ተብሎ በሌሎች የተሰራ ነው። ያን እኔ ማምነውን ነው የምነግርህ። የአማራን ህዝብ አንገት ለማስደፋት ከልማቱ ለማስቆም ከሰላሙ እንዳይጠቀም ለማድረግ የፈለጉ ሰዎች የፈጠሩት ነው። ህዝቡን እንደ ህዝብ ለመበቀል የተሰራ ነገር ነው ብዬ አምናለሁ። ህዝቡን እንደ ህዝብ ለመበቀል ባይሆን ኖሮ እንዳይማሩ ስራ ሰርቶ እንዳይገቡ መንገድ እየዘጉ አሁን ምን እየተደረገ ነው? መንገድ እየተቆፈረ ነው በዶማ የአስፓልት መንገድ እየተቆፈረ በዶማ ማለት ይሄን አማራ ያደርጋል ብላችሁ ታስባላችሁ? የመንግስት የተገኘ መኪና በሙሉ እያቃጠሉ ነው። ይሄንን ዱ ዩ ቲንክ አማራን ለማሳደግ ነው? የአማራን ጥያቄ ለመመለስ ነው? ይሄንን ነገር ማስቆም መቻል አለብን እንጂ ይሄ ነገር አይደለም። በዚህ አይደለም የአማራ ጥያቄ የሚመለሰው። ስለዚህ ይሄ ስህተት ነው። የሌሎች አጀንዳ ማራመጃ ሆኗል። የአማራ ትግል ተጠልፏል የሚሉ ሰዎች የእውነታቸውን ሊሆን ይችላል ብላችሁም ብታስቡ ደስ ይለኛል። የእውነታቸውን ቢሆንስ እነ ማስረሻ ለዚህ ለትግል ብለው ስራውን ስንቱን ነገር ጥሎ እኮ የወጣ ሰው ነው። አሁን ተደልሎ የገባ ሰው ከ10 ደቂቃ በላይ አወራ። እስኪ ያሳጠረው ወንድማ። እሺ፣ ስለዚህ በዛ መልኩም ብናየው ጥሩ ነው። እኔ ሆን ተብሎ በኢንሲደንቶች ላይ ባይንጠለጠል ደስ ይለኛል የሚል ነው። ዋናው ደግሞ ቢተኮርም በአይዲዮሎጂ ላይ ቢሆን የተሻለ ነው የሚል ነው ያለኝ። አመሰግናለሁ። በጣም አመሰግናለሁ። ሰፊው የኦሮሞ ህዝብ ላለፈው 40 እና 50 ዓመት ሲታገል የፖለቲካ አይዲዮሎጂ አይደለም የታገለው። የነጻነት ጥያቄ አለኝ፣ የመብት ጥያቄ አለኝ። እንደ ኦሮሞ በኢትዮጵያ የሀገረ መንግስት መዋቅር ውስጥ ባህሌ ቋንቋዬ በሚገባ አልተንጸባረቀም፣ በሚገባ በመንግስት መዋቅር ውስጥ ስራ ማነው ትክክለኛ ስራ አላገኘውም ወዘተረፈ ምናምን የሚሉ ጥያቄዎች ይዞ ነው እኔ እስከማውቀው ድረስ። ስለዚህ ሰፊው የአማራ ህዝብ እንደው እስኪ ወደኋላ ልመለስልህ። በአርባ ጉጉ በበደኖ በአማራነቱ የታረደው አማራ ከዛሬ 10 ዓመት ምናምን በፊት በደቡብ ኢትዮጵያ ጉራ ፈረዳ በአንድ ቀን እስከ 70 ሺህ ህዝብ ድረስ እንዴ! አማራ እኮ ይሄ የለውጥ መንግስት ተብሎ ለውጥ ያልሆነ አጭበርባሪ መንግስት ወደ ስልጣን ሲመጣ ከእስር ቤት በሺዎች የሚቆጠሩ አማራ የተደረገበትን ግፍ በቴሌቪዥንና በሬዲዮ ሲነገር አልሰማንም? ከዛ በኋላ የአማራ ተማሪዎች ሲታገቱ የአማራ ህዝብ ስንት ጊዜ ነው ሰላማዊ ሰልፍ ወጥቶ ጥያቄውን በስነ ስርዓት መንግስት ስማኝ፣ እየተፈናቀልኩ ነው፣ እየታረድኩ ነው፣ እኔ በኢትዮጵያ የግዛት አንድነት ሰርቼ በልቼ ጠጥቼ መኖር አልቻልኩም እያለ ስንት ጊዜ ነው የአማራ ህዝብ የጠየቀው? እውነት ህሊና ካላችሁ አማራን ደግሞ አንዳንዶቻችሁ ለባዕዳን ተላላኪ አድርጋችሁ ለመሳል የምትሄዱበት በእውነት አንዳንዴ ጎበዝ እስኪ እንደው እንደየሃይማኖታችሁ እስኪ እንደው በእውነት እኛ በዛ ልክ የአማራ ህዝብ ለዳር ድንበሯ ለአንድነቷ እንደሌለው ኢትዮጵያዊ የተዋደቀ ኢትዮጵያ ከሌሎች የውጭ ኃይሎች የተከላከለ አሁንም እንኳን ይህን ያክል እየተጨፈጨፍነ እኔ እንዳንድ አማራ የኢትዮጵያ ህልውና በጣም ያሰጋኛል። ምክንያቱም አሁን ያለው ጨቅላ መንግስት ቀጠናውን ውስብስብ እያደረገ ጠላቶቻችን በጋራ እንዲተባበሩብን እያደረገ ያለ ቡድን ነው አሁን ያለው ቡድን። እንግዲህ እነ ግብፅ፣ ሌሎች ኃይሎች እነ ሳውዲ አረቢያ በቀጠናው ፍላጎታቸውን ማንጸባረቅ የሚፈልጉ ኃይሎች እንዴት እያደረጉ እንደው እያየን ነው። ለምሳሌ የሱዳን አማጽያን በተመለከተ ትናንትና ሰሞኑን ይሄ በዚህ 2 ቀን የወጣውን ሪፖርት እያያችሁ ነው። እሱ ለጠላቶቻችን ምን ያክል ምክንያት እንደሚሆንና እንዴት እንደሚተባበሩብን ያያችሁ ይመስለኛል። ይሄ ሲሆን እንዳንድ ኢትዮጵያዊ እንዳንድ የአማራ ልጅ እጅግ በጣም አዝናለሁ። ግን ወደ ዋናው ፖይንቴ የአማራ ፋኖ ትግል ኢንሲደንት ነው ላልከው ግለሰብ ነው እንዴ። መጀመሪያውንም እኮ ወደ ጦርነት እኮ ይሄ ሁሉ ግፍም እንኳን እየሆነብን እኮ
ስቲል በሰላማዊ መንገድ ችግራችን ይፈታል ስንል ሱሪያችሁንም መሳሪያችሁንም እናስታጥቃችኋለን በ6 ቀን እናጠናቀዋለን ውጊያውን ብሎ እኮ ይመጡት። አሁን ጀግናው የአማራ ልጅ በጀግንነት ሲዋደቅ እንደፈለጉት በ6 ቀን ውስጥ ትጥቅ ማስፈታት ሳይችሉ ሲቀሩ የሀገር ሀብት፣ የሀገር ሪሶርስ፣ የሀገር የወታደራዊ አቅም ይዘው መጥተው በአንድ ክላሽና በሁለት ክላሽ የተነሳ የአማራ ፋኖ ሙቭመንት አሁን ባለበት ደረጃ ሲደርስ አሁን ደግሞ እንደዚህ አቃጠለ፣ እንደዚህ አወደመ ወዘተርፈ የሚል ትርክትና ፕሮፓጋንዳ አለ። በድሮን እኮ እኔ የተማርኩበትን ሃይስኩል እኮ የአብይ አህመድ አሊ ወታደር እኮ በድሮን አቃጥሎታል እኮ። ትምህርት ቤት የመጣ ማፍረስ በአማራ ክሊኒኮችና ጤና ጣቢያዎች ላይ የድሮን ጥይት መጣል እሱ ስርዓት ማስከበር ህግ ማስከበር ከመሰላችሁ እንግዲህ ለወደፊቱ የምናየው ነገር ይሆናል። ስለዚህ በእኛ ጫማ ሆናችሁ ሰላም እንዲመጣ ብትሰይዱ መፍትሄ የሚመጣ ይመስላል። እኛ ማንም ሰው እንደውም እንደ ብረት እንድንጠነክር እንዴት እያደረገ ሰው እየተባበረብን ሊያጠፋን እንደሆነ የሚሰጠን ጥንካሬ እንጂ ማንም ፕሮፓጋንዳ ስለሰራ ማንም የፈለገውን ስላደረገ ይህን ትግል ወደኋላ አይቀለብሰውም። እመነኝ። እኔ አንድ የአርሶ አደር የገጠር ልጅ በባዶ እግሬ ስንቅ ይዤ ተሸክሜ ስንት ቦታ ትምህርት እንደተማርኩ አውቀዋለሁ። አሁን መሬት ላይ እየተዋጋ ያለው ምን አይነት ልጅ እንዳውቀዋለሁ። እናት መከሯን አይታ ያሳደገችው ወጣት ነው እየሄደ መስዋዕትነት እየከፈለ ያለው። ምክንያቱም ሌላ ቦታ ሄዶ እንዳይሰራ አትኖርም ተብሎ በሚሄድበት እየታሰረ መከራውን እያየ ነው። በገንዳ ክልሉ ደግሞ ሰርቶ እንዳይበላ አብይ አህመድ መጥቶ በድሮን እየጨፈጨፈው ነው። ያለው አማራጭ ለነፃነት ተዋድቆ ከማንም ሪሶርስ አግኝቶ መዋጋት ነው። እኔ የኦህዴድ ብልጽግና ደጋፊዎች ለእናንተ ያለኝ ምክር ኢትዮጵያ ውስጥ ህዝባችን በሰላም ሰርቶ እንዲኖር ሁሉም ኢትዮጵያዊ በልኩና በአቅሙ በሰላም እንዲኖር ከተፈለገ አብይ አህመድ ያለውን ሰራዊት ወደ ወታደራዊ ካምፕ ያስገባ። ወደ ወታደራዊ ካምፕ ካስገባ መነጋገር ይኖራል፣ የሰከነ የፖለቲካ ዲስከሽን ይኖራል። የአማራ ህዝብ ጥያቄዎች ነጥረው የታወቁ ናቸው። እሱ ጥያቄ መንግስት ከመለሰ በአስቸኳይ ይመልሳል። በዚህ መንገድ ካልሄድና ከዚህ በኋላ ያንን አማራጭ አንድ ብቻ ነው፣ ወይ መሞት ወይ በነፃነት መኖር። ስለዚህ የደሴታ ሰዎች ጊዜ ሰጠን ብላችሁ አትፎክሩ። ተው ጎበዝ፣ ነገ ላይ ያስተዛዝበናል። እኛ ማንንም ህዝብ በጠላትነት ፈርጀን አልተነሳንም። የአማራን ህዝብ ኢንሲደንት ነው እንዴ? እኛ እኮ አዲስ አበባ አትገቡም ስለተባልን አይደለም ወደ ጦርነት ወይም ወደ የነፃነት ትግል የገባ ነው። ላለፈው 30 እና 40 ዓመት ተከታታይ ጭፍጨፋ ስለተደረገብን ነው እንጂ ትናንት የመጣ ነገር አይደለም። ለውጥ መጣ ብለን ተስፋ ስናደርግ ብዙ መስዋዕትነት ከፍለን ለውጥ የተባለው ከበፊት ከነበረው በላይ እየጨፈጨፈን ነው። ሶ ዊ ዶንት ሃቭ ኤኒ ቾይስ፣ ወይ መሞት ነው ወይ በነፃነት ነው። ስለዚህ የእኛን ትግል ተራ የሰፈር የጎረምሳ ጠብ እንዲሁ ዝም ብሎ ብቻ አንዳንዴ ስሜታዊ ያደርጋል። ለተሰጠኝ እድል ፍሬም ሆነ ሌሎቻቸው አመሰግናለሁ። ልወርድ ነው ግን ፕሊዝ በእኛ ጫማ አንድ ጥያቄ የረሳኸው ጥያቄ አለ። አንተ ነው የጠየቀህ ራስህ። መንገድ የምትቆርጡት ወደ ሻዕቢያ ሰራዊት እንዳይሄድ ለመከላከል አይደለም ወይ ነው እንጂ አማራ ክልልን መንገድ በማፍረስ ምንድን ነው ለህዝቡ የምትጠቅሙት? ይሄ የሌላ አካል ተልዕኮ አይደለም ወይ? ተቀጣሪነትን አያሳይም ወይ የሚለውን ጥያቄ እንዴት ትመልሰዋል? አንደኛ የአማራ ፋኖ ሰራዊት መንገድ ይሰራል እንጂ መንገድ አያፈርስም። የአማራ ፋኖ ሰራዊት በየአካባቢው አርሶ አደሩን እያወያየ በአግባቡ ኢቭን ደኖች እንኳን እንዳይቆረጡ እኔ እንደው ቪዲዮ ሁሉ አያና ልክላለሁ። እመቤቴን ነው የምልህ፣ እመቤቴን እልክላለሁ። የአካባቢውን ገበሬ ቪዲዮ አልፈልግም እኔ ጥያቄ ረሳህ ለማለት ነው እንጂ ጥያቄ ማንግራ ምን ያህል ኪሎ ሜትር መንገድ አዳምጠኝ። እኛ አይማልም አሳምን ወይ እመን እንጂ በመሐላ ፖለቲካ ይሰራል አይደለም። እኔ እያልኩት ያለሁት ቪዲዮም አለ ልክል እችላለሁ ነው እንጂ ነው። አይ ችግር የለውም። እሱን ምን ያህል ኪሎ ሜትር መንገድ እንደሰራችሁ ነገር ልመልስልህ፣ ባጭሩ ልመልስልህ፣ ጥያቄ ልመልስልህ። የአማራ ፋኖ ሰራዊት የፈረሱ ብልጽግና ኦህዴድ ያፈረሳቸው መንገዶች ካሉ እነሱን ይሰራል። የአማራ ፋኖ ሰራዊት ህዝባችን በኢኮኖሚ ጠንካራ እንዲሆን ይታገላል እንጂ እነዚህን የነበሩንን ደግሞ የሚያፈርስበት ምንም ምክንያት የለውም። ሁለተኛ ኦህዴድ ወደ ሰሜኑ የኢትዮጵያ ክፍል ሰራዊት ለማስጠጋት በእኛ ሰፈር ብቻ አይደለም የግዴታ ሰራዊት ማሳለፍ ያለበት፣ ብዙ አማራጭ አሉ። እሱን እንዳለ ጠንቅቀን የምናቅ ልጆች፣ እኛ ስለ ውትድርና በሚገባ ተንትነን የምናቅ ሰዎች የሆነች መንገድ ስለሰበርነ
ጠላት የሚያንቀሳቀሰውን ወይም የሚፈልገውን ኃይል ሞቢላይዝ እንዳያደርግ ብሎክ እናደርገዋለን ብለን በዛ ልክ ጅሎች አይደለንም። እኛ ውትድርና እናውቃለን። ምናልባትም ይሄ 3-4 ኮከብ ከደረደራችሁላቸው መንክ ጀነራሎች የተሻለ የወታደራዊ ግንዛቤ ያለን አብዛኞቹን በአካል የምናውቃቸው ናቸው። ምንም ብዙ ላታስወራኝ ነው እንጂ እና እንደሱ ያደረገ የፋኖ አመራር የለም። በእርግጠኝነት ግን ወደ አማራ ክልል የላካችሁት ወታደር እድለኛ ከሆነ ቆስሎ ይመጣል፣ እድለኛ ካልሆነ ደግሞ ምን እንደሚሆን ታውቀዋለህ። ግን አሁንም መፍትሄው ሰላማዊ መንገድ ነው። እሱን ለማድረግ ደግሞ አሁን ላይ ያለው ፋሽስታዊ ቡድን ሰራዊቱን ወደ ወታደራዊ ካምፕ ያስጠጋ፣ የአማራ ህዝብ ጥያቄዎችን ይመልስ። እሱን ማድረግ ከቻልን አንድነቷ የተጠበቀች ሁሉም ኢትዮጵያዊ በነፃነት በጋራ የሚኖርባት ሀገር ይኖረናል። እኔም እንዳንተ ጦርነት ናፋቂ ስለሆንኩ አይደለም። እኔ ጦርነትን በዜናና በቴሌቪዥን ሳይሆን በአካል አውቀዋለሁ። ምን ያክል ፈታኝ እንደው አውቀዋለሁ። ስንት ጀግኖች እንደሚረግፉበት አውቃለሁ። ስለዚህ እና አያና ፕሊስ አንዳንዴ የምትናገሩትን ነገር እየመጠናችሁ ተናገሩ። በእኛ ቦታ ሆኖ የኦሮሞ ህዝብ ላለፈው ስንት ዓመት ሲታገል ታውቀዋለህ፣ ስንት መስዋዕትነት እንደከፈለ። የኦሮሞ ህዝብ መቼም ልጆቹን መገበርና መሞት ፈልጎ አይመስለኝም። የሚፈልገው ነፃነት አለ። በቃ እኔስ ተው። እሺ ራስ ደጀን ግን ባገኝ ደስ ይለኛል። ማለት እንትንን ፎሎ መልስልኝ አንደኛ። ሁለተኛ በጣም ሀሳብን 100% እስማማለሁ ባልከው ነገር ማለት ነው። አንተ በጣም በሳል ልጅ ነህ። እውነቴን ነው። እስካሁን ካየኋቸው ማለት ነው ሀሳብ ላይ ነው የምታተኩረው፣ አይዲያ ላይ ነው። ሁለተኛ ነገር ደግሞ ሰራዊቱ ከወጣ ለመደራደርም ለመወያየትም ይጠቅማል ብለሃል። ይህንን እኔ አፕሪሺየት ነው ማድረግ፣ በአድናቆት ነው ያለኝ ለዚህ ሀሳብ። በእውነት ነው በግሌ በጣም የማይኘው ነገር ነው። ስለዚህ በውስጥ አወራለሁ። ሌላው ምንድን ነው ግን ፋኖ ሲወጣ ህዝቡን ረሽነዋል፣ አይተሃል። አሁን ደብረታቦር ላይ ንጹሐን በጣም ብዙ ሞተዋል። መከላከያ ሲወጣ እየገቡ ሰው የሚገሉ ከሆነ የሚረሽኑ ከሆነ ይህንንስ እንዴት ታየዋለህ? እችንም ብትመልስልኝ ደስ ይለኝ። እኔ እስከማውቀው ድረስ የአማራ ፋኖ ሰራዊት የረሸነው ህዝብ የለም። ግን በውጊያ የተገደሉ የአማራ ወንድሞቻችን አሉ። ይሄ ደግሞ ያው ሰው በመሆንህ ማንም ሰው ጥይት ሲተኩስብህ አንተ ቁመህ ልትሞት አትችልም። ከዛ በተረፈ እኔ ተወልጄባቸው ባደኳቸው ወረዳዎች አካባቢ አንድም ሰው አልተገደለም። በስነ ስርዓት ፋኖ ከተማ ገብቶ አረጋግቶ ባንኮች ይሰራሉ። ኢቭን የመንግስት ተሿሚዎች ሳይቀር ማንም አይነካቸው ይሰራሉ። ትልቁ ችግር ምን መሰላችሁ? እንደው አንዳንዴ በዜና አትወናበዱ። በጣም እያንዳንዱ በአማራ ህዝብ ትግል እያንዳንዱ የራሱን የፖለቲካ ቁማር መስራት የማይፈልግ ሰው የለም። በጣም የሚገርማችሁ የሚናፈሰው ነገር በሙሉ እውነት እንዳይመስልህ። አብዛኛው በውጊያ የተገደለ እንጂ ፋኖ እንደምታስቡት አይደለም። ፋኖ ማለት እኮ እኛ የምናውቃቸው ወንድሞቻችን ናቸው። እኛ የምናውቃቸው ከሰፈራችን የነበሩ እኮ እንደኔና እንዳንተ ኢቭን ቤተሰቦቻችን ጭምር እኮ ናቸው። እንዴት ነው? አንደኛ ብዙ ሰው እንዲረዳ የምፈልግ እኛ አካባቢ የሆነ ሰው ዛሬ መገለው ነገ መጥቶ እንደሚገለ ታውቃለህ። ቤተሰቡ የሚታወቅ ስለሆነ እንደዛ አይደለም። እውነታው በጣም ብዙ ሚሊሻ፣ ብዙ የፈጥኖ ድራሽ ኃይል ከተማ ነበር። ምክንያቱም ከወረዳ ከተማዎች አስወጥተውት ደብረታቦር አካባቢ ዙሪያ ነበር የነበረው። የተወሰነውም ኃይል ሳይወጣ ሲደርሱበት ሲዋጋ ሞተ እንጂ በሰላማዊ መንገድ እጁን ሰጥቶ ወይም የከተማ ነዋሪ የሆነ የመንግስት ሰራተኛ የሆነ የተገደለ እስካሁን ድረስ የለም። አንዳንድ አማራ ሆነው ለብልጽግና ያደሩ ሰዎች የሚጸሩትን ፕሮፓጋንዳ እየሰማችሁ ከሆነ እሱ አይደለም መፍትሄ የሚያመጣው። አሁንም ቢሆን ነው የምልህ፣ ንግግር ተደርጎ መንግስት ሰራዊቱን ከአማራ ወረዳዎች፣ ዞን፣ ከተሞች ቢያስወጣና በወታደራዊ ካምፕ ቢያስቀምጥ ውይይት ቢደረግ የአማራ ህዝብ ጥያቄዎች የሚታወቁ ጥያቄዎች ቢመለሱ እርግጠኛ ነኝ አገራችን ብዙ ደም መፋሰስ ሳይመጣ መፍትሄ ይመጣል ብዬ እንደ አንድ ግለሰብ አምናለሁ። ከዛ ውጭ ግን አማራ ምን አባት ምን ታመጣለህ፣ ትፎክራለህ እንጂ ትሸልላለህ እንጂ እየተባለ አንተ ጽንፈኛ ወዘተ እያልክ አማራን ከዚህ በኋላ አሸንፌ እንደ ትናንት ረግጬ ገዛለሁ ማለት እያያችሁት ይመስለኛል። በእያንዳንዱ ወረዳ ያለ ሰራዊት እኔ ቆይ ከየት ነው የመጣ ትላላችሁ እኮ። እኔ አንዳንዴ እኮ ትደንቃለህ ያለ ሰራዊት። ይህን እውነት መካድ አይቻልም። ኮሎኔል ፋንታሁን በሰሞኑን አንድ እውነታ ተናግሯል። ፋኖ ብዙ ተዋጊ ያለው
ኃይል አለ። ይሄን እንዲናይ ማድረግ አልችልም ነው ያለው። እውነታን ክደህ ማሸነፋት እውነታውን ተቀብለህ how can we solve the problem ነው እንዴ? እኔ እኮ ነው የምልህ ኦሮሚያ ክልል ባሌ አርሲ ምናምን ስኖር እኮ ኦሮሞን እስኮ ህዝብ እኮ አውቀዋለሁ እኮ ምንም ከአማራ የተለየ ምንም ነገር የለው። ስትሄድለትኝ ቤቱ አብልቶ አጠጥቶ እኔ እንጃ። የኢትዮጵያ ህዝብ በጣም እኔ ይገርመኛል። ከሰሜን እስከ ደቡብ የሚገርም ባህል ያለው ሰው ነው። ቋንቋው ቢለያይም ለእያንዳንዱ ሰው ያለው አመለካከት ይገርመኛል። እጅግ በጣም የተቀራረበ ነው። እንደ ጭራቅ እያደረግን አንዱን ካንዱ የምናደርግ ተራ የፖለቲካ ትርፍ እናተርፋለን የምንል ሰዎች ነን። በጉልበት ከዚህ በኋላ አማራን መግዛት አይቻልም። በኢትዮጵያ ህዝብ ደምና ላብ የተገነባን አገር ባናፈርሰው ጥሩ ነው። ጠላቶቻችን አጋጣሚውን ተጠቅመው አገራችን ባይወጉ ጥሩ ነው። ስለዚህ የኦህዴድ ደጋፊዎች ስርዓቱ አደብ እንዲገዛ ከአማራ ከተሞች ለቆ እንዲወጣ የአማራ ህዝብ ጥያቄዎች ያለ ቅድመ ሁኔታ እንዲመለሱ ብናደርግ አይ ቲንክ ሁላችንም የምናተርፍ ይመስለኛል። እንደ አንድ የፋኖ ደጋፊ ያለኝ አማራጭ ሀሳብ የምለው እኔ ይሄ ነው። ከዛ በተረፈ ደግሞ ምን ታመጣለህ፣ እንቀጠቅጣለን፣ እንገላለን የሚል ካለ ደግሞ ወይ ነፃነት ወይ ሞት ብለን እየተዋደቅነ ነው። እስከ መጨረሻው ደም ጠብታ ታግለን ነፃ እንደምንወጣ ደግሞ እርግጠኛ ነኝ። ጦርነቱ ከገፋ ከማንም ኃይል ቢሆን የግዴታ መቆራኘታችን ግድ ነው። ምክንያቱም አትኖሩም ከተባለ የግዴታ we have to choose one የሆነ ነገር ወይ ነፃነት ወይ አገርክንም እየወደድክ በላይም ላይ እየተገደልክ ልትኖር አትችልም። እሱ ያለፈው 30 እና 40 ዓመት ያየነው ጉዳይ ነው። አዋጩ ነው ያላገኘነው ነው። ስለዚህ anyways እዚህ ችግር የሚፈታልኝ ወይም ለኔ ጥያቄ የሚመልስልኝ ሰው ስለሌለ እንደው ሐሳቤን ሸር አድርጋችሁ ብዬ ነው። እኔ በየትኛውም የኢትዮጵያ ህዝብ አንዳችም ጥላቻ የለኝም። ላደርግም የተሰጠኛልና የኢትዮጵያ ህዝብ ግን እንደው ፖለቲካ ስለሆነ የምናወራው በጋራ ብንመካከር አገራችን እንኳን ለኛ ለሌላም የሚበቃ ትልቅ አገር ነው ያለና እሱን ሪሶርስ በአግባቡ የምንጠቀም የኢትዮጵያን ህዝብ ህይወት መቀየር የምንችል ይመስለኛል። በተረፈ ሰላም ደሩልኝ። ለሰጠኝ እድል አመሰግናለሁ። በሌላ ጊዜ ደግሞ እድል ሲሰጠኝ ሀሳቦችን እያንሸራሸርኩ የምንነጋገር ይሆናል። እኔ በእውነት ቴንክ ዩ ፍሪ ለሰጣችሁኝ እድል። ይሄ ልጅ አሁን የሰጠው ሀሳብ እኔ 100% ያስማማኛል። አሮን ነው ምንም ልዩነት ነው የሌለኝ በሚለው ነገር ማለት ነው። ምንም በጣም አስተዋዩ ልጅ ነው። እንደዚህ የበሰለ አስተዋይ ከጥላቻ የራቀ እኔ ፋኖ አይቻላቅ አፕሪሺየት ነው ማድረግ በእውነት ነው። እኔ አድናቆት ነው ያለኝ ለአንተ። በተለይ ያስቀመጥካቸው ሁኔታዎች ይህን ሰላም መሆን እንዴት እንደሚችል ያመጣሃቸው ሀሳቦች እኔ ገዝቻቸዋል እና አብረን ብዙ ነገር መስራት የምንችል ይመስለኛል። ከኔ ሀሳብ ጋር ስለሚስማማ ነው። ይሄ የመንግስት ሀሳብ ይመስለኛል። እኔ መንግስት ውስጥም ሰዎች እንዳሉ አውቃለሁ። መጥፎ ሰዎች አሉ፣ ሰላም እንዳይሰፍን የሚፈልጉ በዛ ችግር ፈጥረው በዛ የሚጠቀሙ በዛ የሚነግዱ ይኖራሉ ብዬ አስባለሁ። መንግስት ውስጥ ራሱ ማለት የገዢው ፓርቲ ውስጥ ማለት ነው። የክልሉ ይሆናል የፌዴራልም ላይ ሊኖሩ ይችላል። እሱን ሁሉ የተረዳ አስተሳሰብ ነው። እኔ ይህንን ሀሳብ ቱ ቢ ኦነስት ገዝቼዋለሁ እና ቴንኪዩ ራስ ደጀን በርታልኝ ወንድሜ። እና በቀጣይም እንደዚሁ ሀሳብ ላይ አይዲያ ላይ አተኩረን የአማራን ችግሮች አድሬስ በስነ ስርዓቱ የሚደረጉበትን ነገር ይዘን ብንመጣ ሰላም ቢሰፍን እኔ ደስ ይለኛል። ያለሽ እኔ እንደው በአንድ አንተ እሱን ካነሳ አንድ ነገር ልንገርህ፣ እውነት የሆነ ነገር እንደው ለቤተሰቦች እንደው እዛ ኦሮሚያ ክልል የሆነ ቤተሰቦች አሉ። ለእነሱ እንደው ደነስ ለው እንጂ አባቴ እኔ ልጅ እያለው ቡና ለቀማ ምናምን ወደ ወለጋ ኦርጅማ ምናምን ነገር ይሄዳል እና ስለ ኦሮሞ ህዝብ ደግነት ሲያወራ በልጅነቴ ኢምቤድድ ሆኖብኛል። ታውቃለህ ሰውነቴ ጋር አንተ ተረግዘ ነው እንጂ እኮ የዛኔ በዛው እንደው እንደርኩ በቀር ኖሮ እኔ እኮ አሁን እኮ ሀብታሙኝ እዛ ምናምን እንግዲህ የቅን ስራ ሄደ ሰው ነው። እዛ ከኦሮሞ ጋራ ተጋብተው ምናምን የሱ የትልቁ ወንድሙ እዛው ነው። ይሄ አባቴ የትልቁ ወንድም እንግሊዘኛ ፍለንት ነው የሚያወራ። ኢቭን ከነሱ ጋር አብራ ሄደች አክስቴ። አሁን ልጆቿ እዚህ ሀገር አሉ አሜሪካ ነገር ኦሮሞኛ ነው ፍለንት የሚያወሩት። እዚህ ወለጋ የተወለዱ ልጆች እኔ የኦሮሞን ህዝብ እንደዛ ነው የማውቀው። አሁን ለናያና ለማስደሰት ምናምን አይደለም፣ ማንንም አላስደስትም። እኔ አብይ አህመድ የሚባል ነፍሰ ገዳይ እየመጣብኝ ለማስደሰት አይደለም። ዛት ኢዝ ዘ ፋክት። የኦሮሞ ህዝብና የአማራ ህዝብ ተዋልዶ የተወለዱ ኢትዮጵያንም ብንቆጥር አማራ ነኝ ወይም ኦሮሞ ነኝ ከሚለው የሚያንስ አይደለም።
ይሄንን እውነታ መቀበል ያስፈልጋል። ግን ይሄ ስላለ ደግሞ አማራ ነህ እያለ የሚጨፈጭፈኝና የሚያርደኝ ቡድን እስካለ ድረስ ያንኛውን ለማስደሰት ብዬ ግን ትግል አላቆምም ነው። ስለዚህ ኢትዮጵያ ውስጥ የትኛው ሐሳብ ነው ሊያሸንፍ የሚችል ከተባለ ሁሉም ኢትዮጵያዊ አለኝ የሚለውን ጥያቄ ማፌዝና መቀለድ ሳይሆን በዛ ሰው ጫማ ውስጥ ሆነ ጥያቄው መልስ ነው። እኔ ነባጫ ደበሌ የምትላቸው እና ያናን የደሲቷን ሰዎች በአካል ማቆ ነው ባጫም በአካል ማቆ ነው። ብዙዎችን ጀነራል መኮንኖች ኮሎኔሎችን በአካል ማቃቸው ናቸው። አቃቸዋለሁ። ማን ምንድነው ምናምን ታውቁ ሰዎች ነው። እነዚህ ሰዎች ብቻ በእኛ ጫማ ሆናችሁ የእኛን ችግር ተረዱ። የኦሮሞ ህዝብ ላለፈው 40 እና 50 ዓመት ሲደርስበት የነበረውን ግፍ እያሰባችሁ እና ያና ታገሉ። በዛ መንገድ መጣችሁ ሰላም ካላወረነ አይ አጋጣሚውን አግኝተናል እንጨፈጭፋለን የምትል ከሆነ የፈለገው ድሮን ታጥቀና እንጂ አሜሪካ የሚያክል ልል ኃያል ሀገር ድሮና ስንት ሶፊስቲኬትድ ቴክኖሎጂ ይዞ ፓኪስታን ውስጥ ማነው አፍጋኒስታን ውስጥ አሸንፎ አልወጣም። እንኳን በተወሰን ድሮን እንኳን በዩናይትድ አረብ ኤሚሬት ድሮን ቀርቶ የፈለግከውን ዘብት መጣ እንዴት በእግረኛ መዋጋት እንዳለብን የድሮን ውጊያ እንዴት አዳብት አድርገን ራሳችን መከላከል እንዳለብን እየተሰራበት ነው። ስለዚህ ሰላም የሚመጣ ካልሆነ እኛም በኃይል አንበርክኮ እንደ ትናንቱ መግዛት አይቻልም። የፈለገውን ፕሮፓጋንዳ ስሩ። ህዝባችን እያነቃን እየተዋጋን ነፃነታችን እንደምናውጅ አትጠራጠር። ግን ከዚህ ሁሉ መስዋዕትነት እኔ ሰላም የተሻለ ነው ብዬ አስባለሁ። ሰላምን የምትፈልጉ ሰዎች መንግስትን ምከሩ። እኛም ወንድሞቻችን ፋኖቻችን እንመክራለን። በዛ መንገድ ሁላችንም የሚያስማማ ወደ መሀል የሚያመጣ አይዲያ ይጠፋል ብዬ አላምንም። እሱ ነው የግል ሀሳብ ያለኝ። እንደው ሎርድ እያልኩ ብዙ ጊዜ አወራሁኝ። መጨረሻ ላይ ጥሩ ሀሳብ ተረጋጋ። አንተ ራስ ደጀን ራስን አረጋጋ። አሪፍ ጥሩ ሀሳብ ነው ያነሳው መጨረሻ ላይ። ኬቪ አንድ እየጻፈ ስለሆነ ለኬቪ እንስተው። ኬቪ ቀጥል። እሺ በቃ ሰላም ደር ቴንኪው ራስ ደጀን። ጥሩ ሀሳብ ላይ ማለት እንትን ነው ግን እሺ ቆይ ኢንላይትድ ማለት ዛሬ ታፍኛለሁ እዚህ ቤት እንደዚህ ለህዝቡ የአማራ ትግል ከኦሮሞ ጋር የተያሳሰረ መሆኑን ሲገልጽ ጎበዝ ነው ማለት። አማራና ኦሮሞ እንደዚህኛ እንዲህ ምናምን የሚባል ሚዲያ ላይ ያስቀኛልና ጎበዝ ሂዝ ራይት ሞስት ኦፍ ኢት እና ቀጥል ኬቢ። አሁን ዛሬ ፍረጧት ስነሳ ደሳለኝ ኤልያስ፣ አረጋ ከበደና ተመስገን ጥሩነህን የወያኔ አጀንዳ አስፈጻሚዎች ናቸው ሲል ዞር ስላያሌው መንበር ጀዋር በሀገር ክህደት ትሪዝን ይጠይቅ ሲል ከዛ ዞር ስለ የሳውዲ ውጭ ጉዳይ ሚኒስተር እግሩን ዘርግቶ ነው የተቀመጠው ይሄ ዲስሪስፔክት ነው ሲባል ከዛ ደግሞ ኤርትራ ሄዳ ሌላ የሳውዲ ሚኒስተር ከዛ ደግሞ አርሰናል ወሳኝ ነጥብ ጣለ ፍራ። ይሄንን አወዛጋቢ ቀን አልፈን ጌታቸው ጋር ሄደን ጌታቸው አንተ ሀገር ሻጭ ባንዳ ነህ አለው ጀዋርን። ጀዋር አንተ ቀለዋጭ ነህ አለው ጌታቸውን። አንተ ቀለዋጭ ጸበደላ ላይ የሆንክ ነው አለው። አሁን ደግሞ ራስ ደጀን አፋብን ኮንስትራክሽን መንገድ ሰርቷል ይለናል። አንተ ነህም ትራጀዲዎችን ኢንሲደንት ናቸው ይላል። አሁን ያወዛጋቢ ነው። እንደዚህ ነው ኢትዮጵያ ፖለቲካ የሚያወዛግብ ያለው ፍራው። ኪፒንግ አፕ ዊዝ ኢትዮጵያ ድራማ ኮልታል ያ ማለት እኔ አሁን ድራማ ነው ዛሬ እንደዚህ ነው መወዛገብ ያለው። ሁሉንም እያየሁት ነው ዛሬና ምንድነው ግን ወደ ቁም ነገር ውስጥ ገባ ፍራ። ሲሙሌሽን ውስጥ ነው ያለ ነው እያልክ ነው? ኖ አይ ፊልስ ላይክ ዳት ቱ ቢ ሆነስት አያና ማለት በአንድ ቀን ገድቡልን እንጂ ማየት ያለብን ነገሮች ግን አንድ ነገር አይ ቲንክ ኢንሲደንት ያላችሁ አንተ ነህ ትራጀዲ ናቸውና ሰች ትራጀዲስ ሲንግል ቦታ ላይ አፕን ቢያደርጉ እንኳን ማህበረሰብ ሊታጠቅ ይችላል ሊነሳ ይችላል which is natural እና አይ ቲንክ ኢቲቪ እና ፋና ላይ ምናምን መንግስት እንደሚዘግበው አይነት አይደለም የማህበረሰብ ስነ ልቦና። ማህበረሰብ ሊቆጣ ይችላል። አንድ ሁለት በሰላም የመንገድ ጠይቆ ሶስተኛው ላይ መሳሪያ ሊያነሳ ይችላል። ናቹራል ነው። ወዳ ቢንግ ሴድ ያው አንድ አያና የሆነ ነገር እያለ ነበርና አሁን ለማስረሻም ተደራድሯል ምናምን የሚል ነገር እያነሳ ነበር አያና። አይ ቲንክ አንድ ኪ ነገር እየረሳን ነው አያና። ምንድነው እሱ ይሄ ማለት ጄኒዩኒቲን እየተረዳ ነው አይደለም። አሁን ጄኒዩኒቲ ማለት ምናረጋቸው ስፔሲፊክሊ ያው መንግስት የሚያረጋቸው ኔጎሺዬሽኖች ምናምን ቁማር ናቸው most of them you know መሳሪያ ካነሳው ከአንደኛው አካል ጋር ትደራደራለህ ከዛ
ያንን አካል በብር አማለህም ሊሆን ይችላል፣ ፖዚሽን ኦፈር አድርገህም ሊሆን ይችላል፣ ምን አድርገህም እሱን እንትን ትለዋለህ። ጸቦቹ ግን ኦሬ ያሉት ግጭቶች፣ ጦርነቶች አይቆሙም። አሁን ከጃልሰኝ ጋር ተደራድር ያለው ብሎ እንግዲህ ከተማ መሀል ተተኩሶ ምን ተብሎ ጃልሰኝ ገባ ከነ ታጣቂዎቹ ተባለ። ኦሮሚያ ላይ ያለው ኪዮስ አሁንም አልቀነሰም። ዛሬም ኦንጎይንግ ጦርነት አለ። ሲቪሊያኖች ሂሬንዴር ከዛም ከዚህም በሚመጣ ጥይት ይሞታሉ። አሁን አማራ ክልል ላይ ከነ ማስረሻ ጋር ተደራድረናል ተባለ። ያለው ግጭትም ጦርነትም አልቆመም። አሁን ትግራይም ተካሄደ የተባለው ድርድር አንድ አንጃ ይዞ ወጣ፣ አንድ አንጃ እዛ ቀረ ይላል። መንግስትም ራሱ አሁን ነገሮች ወዴት እየሄዱ እንደሆነ እያየነው ነው። ሶ የምናረጋቸው ድርድሮች ጀስት ዝም ብለው ይሄ ለፖለቲካ ዲኮሬሽን ነው የሚደረጉ ያሉት። በእንደዚህ አይነት ፖለቲካል ዲኮሬሽን በሆኑ ኔጎሺዬሽኖች ምናምን ባይዘው ሰላም አይመጣም። አረኑ ምን እየጠበቀ እንደሆነ ቤዚክሊ የሆነ በረሃ ላይ ሄደን የሆነ ኩሬ ነው የምንፈልግ ያለ ነው። ሰላም ሊመጣ አይችልም በእንደዚህ አይነት መንገድ። ይሄ ቲያትር ነው። ሶ ምንድነው የሚያዋጣው መንገድ? የሚያዋጣው መንገድ ለምንድን ነው ከትክክለኛው ሰው ጋር መደራደር የማይፈልገው? ከትክክለኛው ሰው ጋር ማለት መሳሪያ አንስቶ የገባለ ጥያቄውን መመለስ ይቻላል ወይ? አንድ ኦኬ፣ መሳሪያ ስላነሳ ሁሉንም ጥያቄ ላመልስለት ትችላለህ፣ ግን ቴብል ላይ መቀመጥ ይቻላል። አይገስ ከባድ ነገር ሊሆን አይችልም እሱ። ኦን ጉድ ፌዝ ነገሮችን ማድረግ ፖለቲካ በባህሪው እንትንን የሚያጣ አይደለም። እኛን የሆነ በጣም ኢቪሊሽ አድርገን የምንስለው እንጂ ፖለቲካ የዛን ያክል እኛ እንደምናሰይጠነው ሰይጣን አይደለም። ጉድ ፌዝ አለው ውስጡ ላይ ፖለቲካ። ሶ ለምንድን ነው በጉድ ፌዝ መደራደር የማይቻለው? ኮር ችግሮቹን መፍታት ከሆነ የሚፈለገው ከፖለቲካል ድራማው በላይ ገሌ መጣ ገሌ ሄደ ከሚለው ነገር በላይ ሰላምና የሲቪሊያን ካዡዋሊቲን ማስቀረት ከሆነ የሚታሰበው ያለው መፍትሄው ሊሆን የሚችለው ይሄ ነው። አሁን ጉድ ፌዝ ተቀምጠህ ኦኬ ምንድናቸው ያሉ ችግሮች? እና ነው ሰንጋ አብይ ብቻ ነው ኢትዮጵያ ችግር እያልኩ አይደለም። አያና አብይ አንዱ ትልቁ ችግር ሊሆን ይችላል ነው እንጂ ሁሉም አይገሱላችንም ችግር ነን። ሶ ጀስት ለብሌሞ ኦኬ አብይ ነው ችግር፣ ይሄም ህወሓት ነው ችግር፣ ህወሓት ሲጠፋ ኢትዮጵያ ችግር ይፈታል ይላል፣ ይሄም ፋኖ ነው ፋኖ ሲጠፋ እንዲላል። እነዚህ ድራማዎች ናቸው ነው አያቆሙትም። ትክክለኛ ስለሚፈለግ ከሆነ አሁንም ወንበር ይሳብ። ጃልሰኝ ስለገባ ማስረሻ ስለገባ ጌታቸው ስለገባ የቆመ ሞት የለም። ብልጽግና ያው አዲስ ስኳድ ጨምሮ ሊሆን ይችላል ያለው ኮሌክሽኑ ላይ። ከዛ ያለፈ ግን እንደዛ ሊቆም አይችልም። እና ዝም ብዬ እቺን ጣል ላድርግ ብዬ ነው። አያና ተመለሱ ወደ ውይይቱ። አንተ ያው ጥሩ ሀሳብ ነው የምታነሳው። ቀኑንም ሰመራይዝ ስላደረክልን ቴንክ ዩ። ግን ብዙ ጊዜ ነው አብይ ችግር ነገር መሰለኝ። አያናት አንዴ ታገሰኝ፣ አንድ ደቂቃ ብቻ እሰጥሃለሁ። ይመስልስ አብይ ችግር የሚሆነው ብዙ ጊዜ የአብይን ወንበር ለሚመኙ ሰዎች ነው እንጂ እንደ ህዝብም ሆነ እንደ ፖለቲከኛ የህዝብ ጥያቄ ማስመለስ ላይ ፎከስ ያደረጉት አብይ ወይም ገሌ ከማለት ይልቅ ጥያቄዎቹ ላይ ፎከስ አድርገው ይሰራሉ። አሁን የምናየው ፋሽን የመሆን ያህል መጀመሪያ ላይ የነበረው ተስፋ ነበረ። ያው ሁሉም በአጭር ጊዜ ውስጥ ይሳካል ነው ይሉን የነበሩት አይደለ? ይሄኛውን በ15 ቀን አወርዳሉ፣ ያኛው በ24 ሰዓት፣ ሌሎችም አዲስ አበባ ዙሪያ ደርሰናል የሚሉ ከኦሮሞም አካባቢ የነበሩ ከአማራ አካባቢ በ24 ሰዓት፣ ትግራይ በ15 ቀን የሚያቆይ መንግስት አይደለም ምናምን እንዲህ አይነት ነገሮች ነበሩ። ይሄ አቲቲዩድ በጣም ኢንስተንትሊ ወደ ስልጣን የመምጣትና ፓወር ኮንትሮል የማድረግ እድሉ አለ የሚል እምነት አድሮባቸው ነበር። መጀመሪያ ፈርስት አሴስመንት ፌል ያደረገው ማለት ነው። ከዛ ተመልሶ ወደ ሪያሊቲ መምጣት ማን ነው መንግስት ያልሆነ እንደ ህዝብ ወይም እንደ ህዝብ አካል ወይም እንደ ፖለቲከኛ ያሉን ጥያቄዎች ምንድን ናቸው? ቅድም አንተ ነው ያለው ኢንሲደንት የሚባሉ ነገሮች አሉ። ግን ኢንሲደንቶች ኮሌክት ሲሆኑ ወይም አንተ አትሮሲቲ የምትላቸው ወይም አንዳንድ ነገሮችን እነኚህ ነገሮች ምን ፖለቲካል ባኪንግ አላቸው? ፖለቲካል ባኪንግ ያስፈልጋቸዋል ወይ ደግሞ ፕሮቴክት ለማድረግ ሀፕን እንዳያደርጉ የሚለውን ያን ኮንቨርሴሽን አድርጎ ሪል የሆነ የፖለቲካል ጥያቄ ይዞ ወደፊት በመምጣት ፋንታ 2 ዓመት ሙሉ ተታኩሰ ከዛ በኋላ የፖለቲካል አጀንዳ ምንድነው የሚል ስብሰባ መቀመጥ ምናምን። አንዳንድ ቦታ ላይ የፖለቲካ ኢንትረስቱ ሲነካበት እንደ ህዝብ ኦሮሞ ሊያጠፋ ይፈልጋል ይሄ መንግስት ብሎ መንግስቱ ውስጥ ያለው ኦሮሞ ነው፣ እንደ ህዝብ አማራ ሊያጠፋ ይፈልጋል እዛ ውስጥ አማራ ነው ያለው የሚከሰስበትም አንተ ለአማራ ታደላለህ ብሎ ደግሞ የራሱ ወገን ሲከሰው ታያለ። በቀደም እነ ደብረጽዮን ዛሬም ስንከራከር የነበር ነው። እንደ ህዝብ የሚሉት ለምንድን ነው
የፖለቲካል አጀንዳውን ሴት አድርገው ወደፊት ከመምጣት ይልቅ የፖለቲካል አጀንዳን መረማመጃ አድርገው ወደ ስልጣን ለመምጣት የመጀመሪያ ትራጀክቶሪ ነበረ። ከዛ በኋላ ደግሞ እንደማይሳካና ሾርት ተርም ውስጥ እንደማይሳካ ሲያዩ ደግሞ ህዝብን ፈልገው የመጡ ህዝብ ለማዳን ነው የምሰራው የሚል አይነት ነገር አለ። ሶ ጄኒዩኒቲው ያስፈልጋል፣ ከአንድ ወገን ግን አይደለም። ኤንድ ፎከሱ ደግሞ እገሌ ነው ጠላቴ የምትለው አሁን ሁሉም አብይ ነው ጠላቴ የሚልበት ምክንያት አትሊስት አንዳቸውን መወገን አለበት አለ። እንደው እንደ ብሔር ጠላቴ ነው ብሎ የሚያነሱ አካላት ነው የምልህ። መቼስ ከእነዚህ ብሔሮች ውጪ ሊሆን አይችልም። ራሱ የሆነበት የኦሮሞ ብሔርም እንደዛ ካለው ሲሰራለት ብዙ ነገር የሚታይ ሁሉም ብሔር እንደዛ ካለው ሌላ ነገር አለ እና ይሄም ጄኒውን ሆነው ወደፊት መምጣት አይችሉም። ሌላው ለጄኒዩኒቲ በጣም ትልቁ ቻሌንጅ የሆነው ነገር ከውጪ አካላት ሌላ ኢንትረስት ያላቸው አካላት ኢትዮጵያዊ ያልሆነ ኢንትረስት ያላቸው አካላት ውስጥ አሉ። ይሄ ምንም የማንካካደው ነገር ነው። እኛ አሁን ጎረቤት ያለውን ሻቢያ ምናምን አለ። ጎረቤት ያለው ሻቢያ ኦፍ ኮርስ ከተፈጥሮም ሲፈጠርም ጀምሮ የተሰራው ለዚሁ ዓላማ ስለሆነ ያንን ትራጀክተሪ ይዞ ኢሳያስ ዶክትሪን ቀጥሏል። ግን ኢትዮጵያ ስቴብል እንዳትሆን እንደ ህዝብ እንድንጠላል እንድንፋጃ የሚፈልጉ ኃይሎች አሉ። የዛ ስራ አስፈጻሚ የሆኑ አካላትንም ይዘንጀብ ብለን የያዝነው እና በጣም ኮምፕሌክስ ነው። አንተ እንደምትለው ጄኒዩን መሆን ይጠይቃል። ግን ደግሞ ዝም ብለህ በጄኒዩኒቲ ብቻ አንድ ወገን ጄኒዩን ከሆነ አድቫንቴጅ ለመውሰጃ የሚመጡ ከጄኒዩኒቲ ውስጥ የሀገር አንድነትን እናተርፋለን የሚል ስሜት የሌላቸው ሁሉ አሉበት። እድሉ ከተፈጠረ ይሄን ተጠቅመን ያኛውን እንጣል ከዛ ይሄኛውን እንጣል ከዛ ይሄኛውን እንጣል የሚል as long as war as long as chaos ሀገሪቱ ላይ እስካለ ድረስ ተጠቃሚ ነን የሚሉ ኃይሎች አሉ። አትሊስት እነሱን ፑሽ አውት ማድረግ መቻል አለብን። ከዛ የውስጣችንን ጉዳይ በውስጥ መፍታት መቻል አለብን። አይ አይደለም እኔ ነኝ ጀግና፣ እኔ እኮ አልቻልም፣ እኔ ማን ያቅተዋል፣ 15 ደቂቃ ውስጥ ገባለሁ፣ 1000 ኪሎ ሜትር አጥፌ መጥቻለሁ፣ እዚህ ነኝ ያለሁት፣ ጀግና ነኝ፣ ተዋግቼ አሸናፊ ነኝ ምናምን የሚል አስተሳሰብ አንዱ ብቻውን ያለው አይደለም። ሁሉም የኔ ነው ይላል፣ ግን ኤቭሪዌር ነው ያለው። የአማራው ታጣቂም፣ የኦሮሞ ታጣቂም፣ የትግራዩም ታጣቂ፣ ሁሉም ታጣቂ ያለኔ ባይ ነው፣ ጀግና ነኝ ባይ ነው፣ አትችሉኝም ባይ ነው። ሶ ከዛ ውስጥ መወጣት የለበትም። እሱ ነው መጀመሪያው ነገር። ገብቷል? አጀንዳዎቹን እንለያቸው እስቲ። ምንድን ነው አጀንዳው? ገባ? እነኛን አጀንዳዎች ለማስፈጸም ቅድም አሁን የነበረው ወንድሜ እኔ ደስ ያለኝ ነገር ምንድን ነው መሰለ፣ የጦርነትን የሚያውቅ ሰው እንደሆነ ያስታውቃል። አትሊስት ባሩድ ሸቶት ሰው ሲሞት ያየ ሰው ነው። አይመኝም ጦርነት፣ ግን እነኚህ ጥያቄዎች እንዲፈቱ ይፈልጋል። እኔ እሱ የሚፈልጋቸውን ጥያቄዎች ባይዝ ወይ እኔ ኦሮሞ ተወላጅ ነኝ አይደል? እንዳንድ ኦሮሞ አንድ አማራ አይደለም መገደል ማለት ነው አይደለም ከቤቱ ከቀየው መፈናቀል ለምን ይገላመጣል ሀገሩ ውስጥ በማንነቱ? እውነቴን እኮ ነው የምልህ፣ ከልቤ የምልህ ለምን እሱን ሲደረግበት እኔ ማህይም ደደብ ካልሆንክ በስተቀር ይቅርታ አድርጉልኝ ለቃሉ አጠቃቀም፣ አንድ አማራ በአማራነቱ ሲንቋሸሽ ወይ ሲገፋ ወይም ሲጎዳስ አይተህ አንተ ደስ የሚልህ ከሆንክ you are completely የሆነ የበሰበሰ ነገር አለ ማለት ነው አንጎል ውስጥ። ቢኮዝ ነገ አንተ ደግሞ እንደ ኦሮሞ እንደዚህ ያን ነገር እንደማይደርስብህ ምን ጋራንቲ አለ? እንደ ተጋሩ እንደማይደርስብህ። ሶ ህሊና ላለው ለመላው ህዝብ ማለት ነው ኢትዮጵያዊም ባትሆን እንደዚህ አይነት ነገር እንዲሆን አልፈልግም። ሶ አጋሩ ነኝ በዛ ላይ። ግን እሱ ይሄን ያስፈጽምልኛል ብሎ የያዘው ትግል ይሄን እየሰራ አይደለም። ሲነሳ የተነሳበትን ቋንቋ እናውቀዋለን፣ ምን እንዳለ እናውቀዋለን። እኛ እኮ ሀገራዊ አንድነትን የሚያፈርስ ችግር ሊያመጡብን ሆን ብለው ነው እነኝህን ሰዎች ይሄን እያሰሩብን ያሉት ብለን እንጂ ብዙ እኮ ላይክ እኔ እንደ ኦሮሞ አውቃለሁ ምን ያህል ትራውማ እንዳለበት። የዛሬ 3 ዓመት የሰማነው ሜሪላንድ ላይ የሰማናቸው ጫካ ውስጥ ሰዎች ሲናገሩ የሰማናቸው ንግግሮች እንደ አንድ ማህበረሰብ የሚፈጥርብህ ሻክ የሚፈጥርብህ ተጠንቀቅ ተኝታ አታድርም። በዚህ ደረጃ ጠላት ሆኖ እየመጣብኝ ያለ ኃይል ነው ብለህ ፍሬም እንድታደርገው የሚያስገድድ ነው። ሶ ከዛ መወጣት አለበት። ጤነኛ የሆነው መንፈስ ማንም በማንነቱ እንዲጎዳ እንዲገደል አልፈልግም አንፈልግም። የሚፈልጉ ሰዎች ጥቂቶች ናቸው፣ ብዙዎቹ የውጭ አጀንዳ ያላቸው ናቸው። የሀገሪቱ ህግም ደግሞ አፈጻጸም ላይ ችግር አለ እንጂ በህግ ደረጃ ሌተር ኦፍ ደ ሎ አይፈቅድም። ሁሉም ኢትዮጵያዊ ከጥግ እስከ ጥግ ሀገሩ ንብረቱ ምኑ መሬቱ እያንዳንዱ መሬት ቢኮዝ የብሔር መሬት የለም ኢትዮጵያ ውስጥ አንቀጽ 40 በደንብ ነው የሚያስቀምጥልን። ሶ እንዲህ አይነት ስትራክቸርድ የሆነ ሌተር ኦፍ ደ ሎ እያለን እንዲህ አይነት ሳይኮሎጂ እያለን እንደ ህዝብ አብረን የምንኖር ማንነካካ የምንዋደድ ሆነን እያለን
እየተሰራብን ያለው ፖለቲካ ግን እየወሰደን ያለው ወደዛ ነው። ሶ there is something in the waters። ያንን ሴንስ አድርገን ጀኒዩኒቲው አንተ የምትለውን ከጨመርንበት ሪዞልቭ ማድረግ እንችላለን እና እዛ መንፈስ ላይ እንድንገባ እኔ እንፈልጋለሁ። ራስ ጥሩ ነገር ቀስቅሶ ነው ሄደው ኬቢ አንተ አረዘምኩኛም ሶሪ፣ ግን ጀስት ውስጥ ያለ ነገር ስለሆነ ነው። ቴንክ ዩ። እኔ አያና ምን አለ መሰለህ ያወራቸው ነገሮች በጣም ጥሩ ናቸው፣ ግን ወደ ወደ ኤክስኪዩት እንዴት ነው የምናደርጋቸው? ለምሳሌ መካሰስ ይቻላል፣ በደንብ ረጅም ርቀት ሄዶ መካሰስ ይቻላል። አንተ ሜንሽን ያረካቸው አይነት ለምሳሌ አገር ሻጭ ናቸው፣ አገር ለማፍረስ ከሚፈልጉ ጋር ይሰራሉ ምናምን ስትል ሴም ቲንግ ብልጽግና ሊባል ይችላል። አገር የሚመራው ኢትዮጵያን አስተዳድራለሁ የሚለው ፓርቲ ኢትዮጵያ ላይ በጎን ሲሰራ የነበረው አገር ሲሸጥ የነበረው ሰውዬ ነው። አሁን ጠቅላይ ሚኒስቴሩ ነው እየመራውና ያ ጣት መጠቋቆሙ አሁን አንተ እንደተናገርከው ሌላውም አካል ደግሞ ያንን መናገር ይችላል። እንትኑ ይሄ አሁን መጠቋቆሙ ላይ ችግር እያመጣብን ያለው የአገሪቷንም ፖለቲካ ጡዘት ውስጥ ከቶ መረጋጋት እንዳይመጣ ያደረገው ያ ነገር ይመስለኛል። ሁለተኛ ደግሞ የአራት ኪሎን መመኘት እዛ ጋር ስትመኝ ከአብይ ጋር ችግር ይፈጠራል ብለህና አይ ዶንት ቲንክ 4 ኪሎ መመኘት ኃጢአት ነው ብዬ አላስብም። አይ ቲንክ ሁሉም 4 ኪሎ መመኘት አለበት። ሁሉም ፖለቲካል ፓርቲ 4 ኪሎ መመኘት አለበት። ኢትዮጵያን ማስተዳደር ስለሆነ አብዛኛው የሚፈልገው ጥቅሙም ከዛ ጋር የተያዘ ስለሆነ 4 ኪሎን የሚመኝ አካል ሁሉ እንደ መጥፎ ወይም ደግሞ እንደ ሀገር አፍራሽ ባይታይ የተሻለ ነው። መሆን ያለበት ነገር ምንድነው? ከተስማማንም መሆን ያለበት እነዚህ አካላቶች ኢላይት ሚዩት አድርገው አሌክስ ሚዩት ግባ። እነዚህ አካላቶች ኮመን ሴንስ ኮመን ግራውንድ ይዘው መሬት ላይ መጥተው መነጋገሪያና አሁን ካለው የፖለቲካል ጡዘት ወጥተው ለሀገሪቷ ለምሳሌ ትጥቅ የታጠቁ አካላቶች እንደ ፋኖም ብትል ቲዲኤፍም ብትል ወይ ኦላም ብትል መሬት ላይ ያሉ አካላቶች ፖለቲካል ኢንትረስት ነው ትጥቅ ያስታጠቃቸው። ኦር ጫካ ውስጥ መኖር ወይም ሌላ ነገር ፈልጎ አይደለም። ያም ፖለቲካል ኢንትረስት እንደ መንግስት ማሟላት ያለበትን አሟልቶ መቅረብ ነው። ጄኒዩኒቲ ማለት ያ ይመስለኛል እኔ። ተፈራርመ የምትመጣውን ውል እንቅፋቶችን እየፈለግ ላለመፈጸም ኦር ደግሞ ታርጌት እያረክ ያንን አካል ማጥቃት ምክንያቱም 4 ኪሎ ተቀምጫለሁ አቅም አለኝ ብለህ በማሰብ እነዛን ማድረግ ለውጥ ያመጣል ብዬ አላስብም። ግን ትክክለኛው ለውጥ መምጣት ያለበት ወይም ሊመጣ የሚችለው እነዚህ አካላቶች መጥተው ሲነጋገሩ ቴብል ላይ ቁጭ ብለው ጄኒዩኒቲ ለኢትዮጵያ ባሰበ መልኩ አገሪቷን እንድትቀጥል ኬር ከማድረግ የተነሳ የወንበር ግጭቱ ወደ ጎን ተትቶ ማለት ነው። ፍትህ ለእያንዳንዱ አካል ተሰጥቶ የተጎዳ ማህበረሰብ ተክሶ አክኖሌጅ ተደርጎ የተፈጠሩት ነገሮች እነዚህ አካላቶች ተነጋግረው ተስማምተው ኢትዮጵያ ውስጥ ትክክለኛ ወይም ደግሞ እውነተኛ የሆነ አስተዳደርን መፍጠር ይቻላል። አሁን ግን በአብይ አህመድ እየተመራ ያለው የብልጽግና ፓርቲ ራሱን ብቻ አጉልቶ በመሳል አገሪቷን እየደቀቀች ከዛ ሌሎቹን አካላቶች ግን እያቀጨጨ የመጣው ፓርቲ ነው። ለምሳሌ ንግግሮችን ከአብይ አህመድ ጋር አርጉ እንኳን ሲባሉ እነዛ አካላቶች አብይ አህመድ ይክደናል በኋላ ነው የሚሉት። ብዙ ጊዜ ከሰማቸው በቅንነት ወይም ደግሞ የመደራደር ስነ ልቦና ይዞ ሳይሆን የሚመጣው ዛሬ ተስማምተናል ብሎ ከተፈራረምን በኋላ ነገ ክህደት ነው የሚመጣው። ከዚህ ሰውዬ ጋር አብሮ መስራት የማንችልበት ያ ለምን መጣ? መኖር የለበትም ነበር። መንግስት መታመን ነበረበት። እነዚህ ነገሮች ቀርተው ጣት መጠቋቋሙ ቀርቶ ኦኬ እኔ ይሄን ፈጽሜያለሁ፣ አንተ ይሄን ፈጽመሃል፣ ለዚህ ኮንሲኩዌንስ አንተ ይሄን ትወስዳለህ፣ እኔ ይሄን እወስዳለሁ። ምክንያቱም ያለ ብልጽግና ብቻውን የሚፈጥረው ነገር ምንም የለም። ሁለት አካላቶች አሉ። እነዛ ሁለት አካላቶች የሚገባቸውን ኃላፊነት መውሰድ አለባቸው። እነዛ የሁለቱ አካላቶች ያጠፉትን ጥፋት ያለሙትን ልማት ተማምነው በኮመን ግራውንድ ተስማምተው ሰዎች ሀገር እንድትቀጥል ይሄ መደረግ አለባቸው። ህገ መንግስት ብዙ የሚነሱ ነገሮች አሉ። እዛ ላይ መነጋገር ብቻ ጄኒዩኒቲ ማለት ያ ነው። ፕሪቶሪያ ተስማማ። ከዛ በኋላ ከአማራ ፋኖ ታጋዮች ጋርም እንደዛው ተስማማ። አንደኛው ማን እንደሆነ አላቅም። ከቤት አስታውሰኛል። ልደታ ፍርድ ቤት ከፋኖ ጋር ተስማምቶ የመጣው ሰውዬ ተፈርዶበታል። እንግዲህ አሁን እነዚህ ባሉበት የሌላው የፋኖ እንትኖች እጅ ስጥ ብትባል አይሰጡም። ለምን ወስደ እንደገና ተስማምተናል፣ ኦኬ ተግባብተናል፣ ተፈራርመናል ብላቸው ወስደ እንደገና ልቀጣቸው ነው። እነዚህ ቢቀሩ አሁንም የትጥቅ ትግል ይቀር። ምክንያቱም እየሞተ ያለው አያና ወደድንም ጠላንም ኢትዮጵያዊ ነው። ለኢትዮጵያ የሚያገለግል ወጣት የተማረው ምሁሩ ብዙ ነገር ሊሰራ የሚችል ወጣት ነው። አይ ኖ በፒፒ እይታ ይሄ ቤዝድ ኦን ማይ ኤክስፔሪየንስ ጨዋታ ነው።
አይኖ ፒፒ ኬር አያደርግም እንደዚህ አይነት ነገሮች ላይ ቢኮዝ ዋት እሱ ያሳየን ነገር ይሄንን ነው። መንግስቱ ስልጣን ከያዘ ጊዜ ጀምሮ ያንግ ጄኔሬሽኑን ኢንከሬጅ ሲያደርግ ወደ ጥሩ ነገር ሲያመጣ ላየ ነው። ያ እንደ ፓርቲ ጠንክሯል፣ እንደ ሀገር ፈርሷል የምልህ ለዛ ነው። ግን ሌጀንድ እውነታው ላይ ተመስርተን ለመሄድ ያህል በድርድር ደረጃ እኮ አሁን ተፈርዶበታል የምትለው ሰው ታስሮ አይደለም ያለው። ኢቭን በህግ ደረጃ ያለ ፍርድ ቢኖር ፕሬዚዳንት አጽቀሥላሴ በፖለቲካል ዲሲሽን ፓርደን እስከ ማድረግ ድረስ መሄድ ይቻላል። ይህ ሰው ታስሮ አይደለም አሁን ያለው አይደለ? ከዛ ውጪ ፕሪቶሪያ ላይ የተደረገውም ስምምነት ቀኑን ሙሉ ስናወራ እንደዋል ነው ማን ወደኋላ እንደጎተተው ራሱ የክልሉ ጊዜያዊ ፕሬዚዳንት በግልጽ ነግሮናል አይደለ? የሚታዩም ነገሮች አሉ፣ ጥሰቶች። አንድ ቦታ ላይ መደፍደፉ የክልሉ ጊዜያዊ ፕሬዚዳንትማ አንድ ነበረ ታውቀዋለህ? ነበሩ ነበሩ። ኦኬ ሃይብሪዱ ማህተም ቀምታችሁ ልገሉት አባራችሁት ያመለጣችሁ። ኦኬ ጨርስና እናውራበት። ስለዚህ ዲሎችን እንደ ተአማኒነትን ያጠፋል የምትለው አይነት ሲንግል ሳይድድ የሆነ ዲል አባንደን የማድረግ ነገር የለም። ዲሎቹ እየተከበሩ ነው ያሉት ከኦሮሚያም ከአማራ ክልልም። ይቅርታ አድርግልኝና እያና ኢቭን አጠቃላይ እይታው ላይ ማን ነው ሌጀንድ ብልጽግና ኢትዮጵያ ውስጥ ያሉትን ቀውሶች ይፈልጋቸዋል አይፈልጋቸውም? በአንተ እይታ እሱ ነገሮችን ስለሚያጠራልኝ ለኔ ሌጀንድ መልስልኝ። ኢንኩቤት ያደርጋል ተረማመሰው መጣህ ደግሞ። ስለዚህ ፈላጊ ነው ማለት ነው። ስለዚህ ብልጽግና ኢንኩቤት መፈለግ ብቻ ሳይሆን ኢንኩቤት ያደርጋል ያልክ ከሆነ ብልጽግና ኢትዮጵያ ውስጥ ያሉትን ቀውሶች ቅድም ያልከውን የሰዎች እርስ በርስ መገዳደልን እንደ ሀገር እየጎዳን ነው ያልከውን አንተ which is right አይደል? እንደ ሀገር አድማ በታኝም የሚሆን መከላከያም የሚሆን ፋኖም የሚሆን ኦላም የሚሆን አጠቃላይ የሀገሪቷ ዜጎች ስለሆኑ የዜጎችን እልቂት አንፈልግም ነው ቅድም እያልክ ያለው which is right። ብልጽግና ኢትዮጵያ ውስጥ ያለው ቀውስን ይፈልጋል፣ ምንም ጥያቄ የለውም አንተ እያልክ ያለው ይሄ ነው ለኔ መሰረታዊ ልዩነት። በዛ ማይንድ ስፖንሰር ያደርጋል ቢልህ ሳውስ ሌጀንድ ስፖንሰር ያደርጋል አዎ ቢልህ ምን እንድትመልስ ነው? ሌጀንድ ስፖንሰር ያደርጋል አዎ ቢልህ ምን እንድትመልስ ነው? ስፖንሰርማ ኤክስትራ ሌር ነው። መጀመሪያ ቀውሱን ይፈልጋል አይፈልግም የሚለውን ነው። አዎ ይፈልጋል። እንደውም ከቀውስ ከመፈለጉ የተነሳ ኢንኩቤት ያደርጋል ይፈጥራል እያለ ነው። ዛስ ሰከንድ ሌር ነው። ከፈለጉ ላይ ነው። በአማርኛ ነው ያለው ወይስ ቃል በቃል አይደለም? ሌጀንድ አይደለም ያለው ሌላ ሰው ነው ያለው። ኢንላይትን አሁን ቆይ አሁን እኔ በጠየቅኩት ነው ወንድሜ። እኔ ሌላ እኮ አንተ ሌጀንድ ስትጠይቅ ሌላ ሰው ነው የመለሰው። ላወራ ነበር ቅድም ያወራችሁትን አዳምጫለሁ። እኔ አሁን ቃል በቃል የጠየቅኩትን ነው ፍሬም እንዲያደርግልኝ ነው። እኔ ምን መሰለህ ብልጽግና አሁን ኢትዮጵያ ውስጥ ያለው መንግስት ቀውሱን ይፈልገዋል፣ ኢትዮጵያ ውስጥ ያለውን ቀውስ ይፈልገዋል ብሎ የሚያስብ ሰው እና አይ ብልጽግና ቀውሶቹን ፈልጎት አይደለም እንደውም ቀውሱን እንዲቆምለት ነው የሚፈልገው ስልጣኑን ለማስቀጠል ብሎ የሚያስብ ሰው ሁለቱ ጭንቅላቶች ይለያያሉ። ሁለቱ አቅጣጫ ሄደህ የምታገኘው ኤንድ ሪዛልት ይለያያል ማለት ነው። ጉዟችን ይለያያል ማለት ነው። እኔ ምን መለቃቀስ ነው አታለቃይም ነበር ማወራውና እንደዚህ አይነት እንትን ዲክቴት ማድረግ ጥሩ አይደለም። አሁን ምንድነው አንተነህ ቅድም ሲል ነበር አንደኛ እንትን ነው ኢንሲደንስ ነው ምናምን ብሎ ነበርና ከዛ ደግሞ በመዋቅር ደረጃስ ግለሰባዊ ያደረገው ቅድምና ስለሱ ነው በጣም ተች ስላደረገኝ ነው እሷ ላይ ለማውራት ስለፈለኩ ነው። ፍሬዋ እኔ ባይዘወይ ምን አለ መሰለህ አንተነህ ቆይ ያልኩ ቅድም እንደዛ ነው ከራስ ደጀን ጋር ስታወሩ ማለት ነው። ለሱስ መልስ መስጠት ስለፈለኩ ነው። ባይዘወይ እንትን ግለሰባዊ ከሆነ የሆነ ግለሰብስ ሙስና ስለጠየቀ መንግስት አይደለም። ምክንያቱም በየትኛውም ሁኔታ ወደ ዜሮ ማውረድ ስለማትችል ኮራፕትድ የሆነ ሲስተምን ወደ ዜሮ አታመጣውም፣ ግን ትቀንሰዋለህ፣ ኮንትሮል ታደርጋለህ። መካኒዝም ነው ኢንስቶል የምታደርገው። ዜሮ ይሆናል ማለት ግን አይደለም። ሁሉም ነገር ሴኪዩር ሆኖ ይሄዳል ማለት አይደለም። በተቻለ መጠን ግን ኮንትሮል ለማድረግ የምትሄደው ርቀት አለ እንደ መዋቅር እንደ መንግስት። እኔ ያልኩ ያለው በኢትዮጵያ ያሉ ችግሮች በኢትዮጵያ ህዝብ በአጠቃላይ በሁሉም ህዝቦች ላይ የሚደርሰው ግፍና ሰቆቃ መዋቅራዊ ነው፣ የሚመራ ነው፣ መንግስታዊ ምሪትም ያለው ነው፣ በፖሊሲ የተመራም ጭምር ነው። ለምሳሌ ወለጋ ላይ የነበረ የአማሮችን ጭፍጨፋ ኬዝ ከወሰድን እሱ በጣም እንትን ነው ኢንኩቤት ያደርጋል ያልኩት ለዛም ነው ጭምርም ነው በምክንያትም ነው ያልኩት። እሱን ሁኔታ መንግስት ወለድ ችግር ነው። ህዝቡን የተጨፈጨፈው መንግስት ሆን ብሎ ነው ያስጨፈጨፈው። አማሮችን ያስጨፈጨፈው ከወለጋ ጠራርጎ ለማባረር
ኢትኒክ ክሊንሲንግ ለመፈጸም እዛ በሚኖሩ አማሮችም ጭምር ነው። እንደገና በእነሱ ደግሞ ተመልሶ ትግራይን ለመውረር ነው የተጠቀመበት። ይህንን ሁኔታ በፖሊሲ ያልተመራም ልትለኝ ነው? ትግራይ ላይ የተደረገው ጄኖሳይድ ዓለም በአንተ ዲክሽነሪ የትግራይ ግን እያወራህ ነው። በመሀል አትግባብኝ። አማራ ኦሮሚያ ላይ ጤነኛው ግን አይ ዶንት ቲንክ ፊት ማድረግ ይችላል። ግለሰባዊ አትበሉ። እኔ ነኝ የሚውት ያደረኩ አሌክስ፣ ሰው ያወራና ይጨርስ። ያ ግለሰባዊ አትበሉ። ግለሰብ አይደለም ትግራይ ላይ የተፈጸመው። በግለሰብ አይደለም፣ ግለሰባዊ አይደለም። በፖሊሲ የተመራ ነው። በፖሊሲ ደረጃ መንግስት ፖሊሲ አውጥቶ የመራው ነው። መንግስት መራሽ ነው። ግፎቹ እንደዚህ ድንገት ዝም ብሎ ኢንሲደንስ ምናምን ብለህ የምታቃልለው ምናምን ነገር አይደለም። 2 ደቂቃ ጥያቄ አለኝ አንተ። ስለዚህ ተረጋጋ። ኦኬ እሺ፣ ትጠይቅኛለሽ ፍሬዋ። ዝም ብለህ ቀለል አድርገህ ግለሰባዊ የሆነ መስሪያ ቤት ሄደህ ጉቦ ተጠየቅኩኝ ብለህ እንደምታማረው አንድ አለቃ ጉቦ እንደጠየቀ ምናምን እንደሱ አይደለም። የግለሰብ የሆነ ችግር ያለባቸው ሰዎች ይኖራሉ መንግስት መዋቅር ውስጥ ምናምን እዛ የሚያስተዳድሩ ሰዎች ምናምን፣ እንደዛ አይደለም። ከላይ በተዋረድ በፖሊሲ ደረጃ ተወያይቶ የተመራ ነው። በቃ እንደዛ ነው የሆነው ያለው። በኢትዮጵያ በህዝቡ ላይ የሚፈጽሙ ግፎች በሙሉ ታስቦበት ታቀደውበት ነው። ስለዚህ ምንድነው ያልኩ ያለሁት እነዚህ ህዝቦች በቃ እኔ እንደ አንድ ኢትዮጵያዊ ውስጥ እንዳለ ከአንዱ ብሔር እንደምወለድ ብቻ ሳይሆን ብልጽግና ጸረ አማራ፣ ጸረ ኦሮሞ፣ ጸረ ትግራይ ምናምን ብቻ አይደለም፣ ጸረ ሰውም ጭምር ነው። ይሄ መንግስት ጸረ ሰውም ነው። ስለዚህ እሱን ለመታገል አማራ በመሆን ብቻ አይደለም፣ ትግራዋይ በመሆን ወይም ኦሮሞ በመሆን አይደለም። ኢቭን ዋላ አርጀንቲናዊም ናይጄሪያዊም አፍጋኒስታናዊም ጭምር ሊታገለው የሚገባ ነው። በኮመን ሰንስ ካሰብ ነው እንደ ቸኩቬራስ መጥተው ሊታገሉት የሚገባ ነው። ከሰብአዊነት አንጻር እንኳን ካየ ነው። ኦልሬዲ ዓለም ፍትሐዊ ስላይደለች እንጂ በሚያደርገው ነገር ልክ እንደዚህ ኤክስፖዝ ቢደረግ ኖሮ ባደረገው ነገር ልክ ኤክስፖዝ ቢደረግ ኖሮ በተለይ ደግሞ በልዩ ሁኔታ በአማራና በትግራይ ክልል ላይ በነዛ ህዝቦች ላይ በሚፈጽመው ግፍ ልክ ዓለም በልኩ ቢያውቀው ኖሮ ጀስት ሁሉም የዓለም ህዝብ ራሱ ከኛ ጋር መጥቶ ትጥቅ ይዞ ሊዋጋው የሚገባ መንግስት ነው። እንደ መንግስት 1.5 ሚሊዮን ሰው ትግራይ ላይ ሲገድል ዝም ብሎ ኢንሲደንስ አይደለም። ወታደሮች ውስጥ የሆነ ውጊያ ላይ ውለው ተናዶ አይደለም ሰው የገደሉት። ሬፒንግ ስኳድ አዘጋጅቶ ሬፕ የሚያደርግ ኢንዱስትሪያል ሌቨል በሚባል ደረጃ ሴቶችን በመቶ ሺዎች ሴቶችን የሚደፍር ኢንሲደንስ አይደለም። ታቅዶ ታስቦ እንደ ፖሊሲ ተነድፎ የተሰራ ጄኖሳይድ ነው። አማራ ክልል ላይ ዝም ብሎ ሴቶች ሲደፍር ድንገት የሆነ ወታደርስ የሆነ ነገር ጠጥቶስ ነሸጥ አድርጎት አይደለም የሚደፍር። ሬፒንግ ስኳድ፣ ኪሊንግ ስኳድ፣ ሉቲንግ ስኳድ ተዘጋጅቶ በስርዓት ነው የሚፈጸመው። ስለዚህ ስርዓታዊ ነው፣ መዋቅራዊ ነው፣ የተመራም ጭምር ነው። በመንግስት መዋቅር የሚመራም ጭምር ነው። ተቀዶበት ፕላን ተይዞበት ጄኖሳይዱም ኢትኒክ ክሊንሲንጉም ሁሉም ለመፈጸም በፕላን ደረጃ የተፈጸመ ነው እንጂ የሆነ ኢንሲደንስ አይደለም። አያና ሲናገረው የነበረው ምንድን ነው? አብይ አህመድ ወንበሩን ለሚመኙ ብቻ ነው ችግሩ የሚሆንባቸው አለ። ባይዘው አብይ አህመድ ከሰማይ የወረደ መልአክ አይደለም። ኢትዮጵያዊ ስለሆነ ነው ያን ወንበር በኢትዮጵያዊነት ነው የሚይዘው። የትኛውም ኢትዮጵያዊ የሆነ ዜጋ ያንን ወንበር በመመኘቱ ብቻ ችግር ሊሆንበት አይገባም ነበር። ይሄስ ጀስቲፋይ ልታደርገው በዚህ መንገድ አይገባም። እንደዛ ከሆነ ችግር የሚሆንባቸው ያለ ስህተት ነው ብለህ ነው መግለጽ ያለበት። እኔ ጠቅላይ ሚኒስትር መሆን እንደ ኢትዮጵያዊ የመመኘት መብት አለኝ። ህጋዊ በሆነ መንገድ በምርጫ ይሁን በሌላ መንገድ ጠቅላይ ሚኒስትር መሆን እፈልጋለሁ። ህግን ተከትዬ እስካልኩ ነው የሚደረገው ብሎናል ኬቢ ትናንትና። ህወሓት ለምንድን ነው ስልጣን የማይሰጠው ለኔክስት ጀነሬሽን ስንለው ስልጣን እርን ነው የሚደረገው አለ። እኔ ደግሞ ተስማማው። እውነቱን ነው። አንዳንዴ ስታስበው እርን መደረግ አለበት አለ እና አሁን እርን መደረግ አንድ ነገር ሆኖ ግን በመመኘት ብቻ ችግር የሚሆንብኝ ከሆነ እርን ላረገው አክት ካረኩኝማ ጭራሽ አይደለም። ምን ያልኩት ግን ባለበት መርታ ያጠፋኛል። አንተን አይደለም ኬቢ ነው ያለው። ነው እሱ እያለ ያለው አያና ያለውን ብሎ ነው እየተናገረ ያለው። አንቺ አይደለም አንተን አላልኩም። አያና ያልከውማ ቅድም በቃ እኔ አሁን እንቅልፌም ስለመጣ ማለት ነው። አንድ ደቂቃ ስጭኝና እኔ በነገራችን ላይ ቀኑ 100,000 ሳንገባ ልንወጣ ነው።
ታፕታፑን እስቲ ኤኒዌይስ ከቻላችሁ ምን ለማለት ፈልጌ ነው ይሄ የመጨረሻ ስርዓት ነው እዚህ ቤት ዝም ብሎ እንደዚህ እንትን እንደዚህ ዛሬ ገና የሆነ ታፕታፕ በትግሉ አይደርኩም እዚህ ላይ ቤት የሚመጡ እንደዚህ ሰዎች ያላችሁ ውሃ ለመቸለስ ምናምን የምትሞክሩ ሰዎች በንግግር በማሳመር እንደዚህ እንትን አይ ምንም እኮ አንድነታችን ምናምን በሚል ልታኮላሹት አትችሉም። ምክንያቱም የሚፈጽመው ግፍ እናንተ ከምታወሩት በላይ ነው። አቀጣጥለነዋል። እኛ ሊበርድ አይችልም ነው እናንተ የምትሉት አይደለ? አቀጣጥለነዋል። አማራን ቆስቁሰነዋል። መታችሁ አቸልሱበት ነው ይገባኛል። እኔ በቃ የራሴ ሀሳብን ትሰጣለህ። ይሄንን ፊልተር ሳታደርግ ምንድን ነው ችግሩ? እኔ በቃ ተደርቦ ማውራት ምናምን ምን ይጠቅመዋል? እኔ እያልኩ ያለሁትኝ ኦልሬዲ ተወደደም ተጠላም እዚህ የቲክቶክ አርበኞች አይደለም ብርሃኑ ጁላ ተዋግቶ ማየድ ነው። ይሄን ስርዓት ኦልሬዲ ፀሐዩ እየጠለቀች ነው። ከዚህ በፊት የዛሬ 7 ዓመት የዛሬ 6 ዓመት እንደነበረው አይደለችም። ያኔ ዓለም ሁሉ ከጎን ነበረች። አሁን ግን ፀሐዩ ጠልቃ ዓለም ከሱ ጋር ተሰልፋ የነበረች ዓለም በአብዛኛው በጀርባ ሰጥታው ጭራሽኑ ኤገንስት እሱ የተነሳችበት ጊዜ ነው ስርዓቱና ያው እናንተ በቲክቶክ አይደለም ጥይት የያዘ ክላሽ የያዘ ወታደርም ያዳነው አይደለም ሊያድነውም አይችልም። ኦልሬዲ እናውቀዋለን። ይህን ነው እውነታው። እኔ ሁለት ቤዚክ የሆኑ ነገሮችን ልናገርና ይብቃኝ። ከስር ታፕታፕ እያደረጋችሁ ያላችሁ ቴንክ ዩ። ጀስት 3000 ምናምን ናት የቀረችሁ። ታፕታፕ አድርጉት። 100 ሰው ማለት ከ4000 በላይ ጣቶች ናቸው አይደለ? ነካ 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 አድርጉትና 100,000 ያስገቡት። ፍሬም ደስ ይበላት። ውለንበታል እዚህ። አንደኛ እንትና ምንድን ነው የሚፈልገው ወይ ምንድን ነው የሚያስበው? ብልጽግና የሚያስበው የሚፈልገው ብላችሁ ቅድም ሰናይም ሲናገር ነበር። አሁንም አሌክስ የጠየቀው ጥያቄ ከዛ ጋር ይያያዛል። ብልጽግና ጦርነት ይፈልጋል፣ እንትናን እንደዚህ ነው ታስቦበት የሚደረግ የሚል አሁንም እየተናገርክ የነበርከው ኢንላይትድ እንዲህ ያለ ነገር ስትናገሩ መቼስ አእምሮ ውስጥ ገብታችሁ አይደለም ካደረገው ነገር አምጥታችሁ ስለሆነ ፕሮፓጋንዳስ ኦፍ ኤቪደንስ ከእናንተ ነው የሚጠበቀው። ይህንን የሚደግፍ ይህን ክላይ የሚደግፍ ኤቪደንስ ማቅረብ አለባችሁ እንጂ ሚዲያ ላይ ስለተባለ ብቻ ጦርነት ነው የሚፈልገው እንትን ነው የሚያደርገው እንትናን ይጠላዋል ምናምን የህዝብ ሁሉ ጠላት ነው ምናምን የሚለው ጀስት ሲምፕል ፕሮፓጋንዳ ነው። ብዙ ጊዜ በነገራችን ላይ ይሄ 20ኛው ክፍለ ዘመን ተሻግሮ ወደዚህ መምጣት ያልቻለ የፕሮፓጋንዳ ስትራቴጂ ስለሆነ ለጊዜው እንዲሁ ራስ ማሞቅ አፍ ማሞቅ ይሆናል እንጂ አይሰራም። መሬት ላይ ወርዶ የሚሰራ ነገር የለውም። ትንሽ ሰዎችን አስደንብሮ የሆኑ አይነት ችግሮችን ለመፍጠር ነው የምናደርገው እንጂ እኔ ጥቅም ያለው አይመስለኝም። ሀገር ለመረበሽ ካልሆነ ጥቅም ያለው አይመስለኝም። አሌክስ በነገራችን ላይ በጣም አሁን ተናግሮ ሲወርድ የተናገረው ነገር በጣም ኪን ቆስቁሰን ነካክተን ግድያ ብል እንዲህ ብለን የሆኑ ኢንሲደንቶችን ምናምን ብለን አስነስተነዋል እና ይሄ አስነሳነው ኃይል የራሱን አካባቢም ረብሾ ሀገር ረብሾ እኛን ወደሆነ ነገር ፈቀቅ ያደርገናል የሚል መሽኩቅ የሆነ አስተሳሰብ ውጤት ያመጣልናል ብላችሁ ብታስቡ ከሆነ አያዋጣም። እንትና ወድቋል፣ እንትና ፈርሷል፣ እንትና ምናምን የሚለው ስብከት የሚሰራ ቢሆን ኖሮ ያለፈው 5 ዓመት እንደዛ አይደለም ያለው። እንደዛ አይደለም ያለው። ማን አንተ ደግሞ እንደዛ አይደለም አይተናገረው። እሱ ቆስቁሶ ምናምን ሀገር ምናምን እንደዛ አይደለም ያለው። አንቅተነዋል ነው ህዝባችንን አንቅተነዋል ለማለት ፈልጎ ነው። አንተ ለፖለቲካ ሚዩት እያነሳችሁ የምታወሩ ትወርዳላችሁ። ሙት ግበሪ ትወርዳላችሁ። አላወራሁም። ባይዘው አንተ የገባህን ንገረኝ ተናገርና እኔም ስላለው ችግር የለም። የራስህን ሀሳብ ሰጥተህ በሰው እጅ እሳት መጨበጥ የሚፈልጉ አካላት ህግደፍ ኤርትራ መሬት ላይ ጦርነት እንዲኖር አይፈልግም፣ አይፈቅድም፣ ኮምፕሮማይዝ ያደርጋል። ትግራይ ውስጥ ከተደረገለት ግን ደስተኛ ነው። ቲፒኤልኤፍ እጁን አጥቦት ኃጢአት የለብህም ብሎ ትግራይ ውስጥ ጦርነት ካደረገለት የሀገር መዳከም የፌዴራል መንግስት መውደቅ ፈቃደኛ ነው፣ ስፖንሰር ያደርጋል። ቲፒኤልኤፍ ደግሞ ኮንትራቱን ገዝቶ ኮንትራቱን ለአፋብን ሸጦ አማራ ክልል ላይ የሚያስፈጽም ከሆነ ደስተኛ ነው። እንደ ትኩስ ድንች እየተንከባለለ ሄዶ መንገድ መቁረጥ ተመልሶ ጎንደርን አታክ ማድረግ ከመንግስት ጋር ቅርበት አለው ብሎ እንዲህ አይነት ስራዎች የተጀመሩ ያሉበት ምክንያት ከስፖንሰር ተቀብሎ ሌላው ስፖንሰር አድርጎ እያስተላለፈው ነው። እና እኔ አሌክስ የምትለው ነገር ቀስቅሰናል፣ አስነስተናል፣ አሁን ተመልሶ አይበርድም፣ ሰላም አይመጣም የሚሉ አካላት ቢኮዝ እኛ ተጠቃሚ እንሆንበታለን፣ እሳቱን ደግሞ ሌላ ሰው ይጨብጥልናል፣ ሌላ ቦታ ጦርነት የሌላ ሰው ልጅ ሞቶልን እኛ ወደ ስልጣን እንመጣለን የሚለው አስተሳሰብ በራሳቸው ህዝብ ላይም በሌሎች ማህበረሰቦችም ላይ የሚጠቀሙት ስታይል ስለሆነ ነው። ከውጭ የመጣ ነው ደግሞ
አዳፕትድ የሆነ ነውና ቅድም የተናገረው ልጅ የተናገረው ትክክል ነው የወጣው ማለት ነው። ወታደርም ስለሆነ እሱ ያውቃል። እንደ ሀገር እናተርፋለን የምንል ከሆነ የምንወሻሸውን እንተውና እነኚህ ትንንሽ ግሩፖች የማህበረሰብ ቤዝም የሌላቸው ከተፈጥሯቸውም ጀምሮ ጸረ ኢትዮጵያዊ የሆኑ ግሩፖች የሚረጩብንን መርዝ ትተን ጥያቄዎቻችን የጋራ ናቸው። የዲሞክራሲ፣ የነጻነት፣ የእኩልነት፣ የህግ የበላይነት ጥያቄዎች የአንድ ማህበረሰብ ብቻ ሊሆኑ አይችሉም። የጋራ እንደመሆናቸው እነሱን መመለስ ላይ መስራት እንችላለን። ህዝባችንን መጨረስ፣ ከተሞቻችንን ማቃጠል፣ ኢንፍራስትራክቸር ማፍረስ የለብንም በሚለው ብዙ ይስማማል። ጤነኛ ኢትዮጵያዊ የሆነ ጥያቄ ላይ ብቻ ቤዝ ያደረገ ህዝቤ አይገደል፣ አይጎዳ፣ አይፈናቀል የሚል ጥያቄ ያለው የሚያስማማን ነገር አለ። መንግስትም ከዚህ ውስጥ የሚያገኘው ጥቅም ኖረም አልኖረም፣ ጉዳትም ኖረ አልኖረም፣ ለህዝብ ካለን ፍላጎት፣ ለሀገር ካለን ጥቅም አንጻር እዚህ ላይ አብረን መቆም እንችላለን። የሌሎችን ኢንትረስት የሚያስፈጽሙት ግን ቅድም እንደተናገረው አሌክስም እንዳልከው ቀስቅሰናል፣ ይሄ እሳት ተለኩሷል፣ እንዳይጠፋ እፍፍ በሉት፣ በቃ ነዶ በዚህ አመድ ውስጥ ተረማምደን እኛ የሆነ ነገር እንደርሳለን ወይ ሀገር ይፈርስልናል ወይ የሆነ እንደዚህ አይነት ምኞት ያላቸው ተገንጣይ የሆኑ በተለይ የራሳቸው ሀገር የሚፈልጉ ኢትዮጵያን እንደ ጠላት አድርገው በማኒፌስቶ ደረጃ ጭምር የሳሉ አካላት እንዲህ አይነት ነገር ውስጥ ይገባሉ። የውጭ ኃይሎች ደግሞ እንደለመዱት እነሱን በመጋለብ ይታወቃሉ። ይሄ ሀቁ ነው። ሀቂቃውን ተናግረን እንሄድ። ሰፊ የሆነው የኢትዮጵያ ማህበረሰብ ግን ሀገሩ እንድትፈርስበት፣ ኢንፍራስትራክቸሩ እንዲጠፋበት፣ ከተማው እንዲበላሽበት አይፈልግም። መንግስት ህግ እንዲያከብርለት ይፈልጋል። ጭቆና እንዲኖር አይፈልግም። ብሔር ተኮር የሆነ ፖለቲካ እንዲኖር አይፈልግም። ፖለቲካ በሀሳብ ላይ የተመሰረተ ይሁን። አስተዳደር በማንነት መተዳደር ያለ ነው። በፖለቲካ ደረጃ ግን በብሔር ፖለቲካ አይሰራም። ከብሔር ፖለቲካ እንውጣ። ብሔር ተኮር ከሆነ ጥቃት እንውጣ። ህግ ይከበር፣ መድሎ ይቁም። ሁላችን የሚያስማማ ማንንም አካል ፊት ለፊቱ በጋራ መቆም የሚችልበት አይደለም። ጎንደሬ፣ ጎጃሜ፣ ወለጋ ምናምን አይደለም። አማራ፣ ኦሮሞ የሚለውም ልዩነት ሊኖረን የማይገባበት ነው። አብረን የምንቆምበት ነው። እዚህ ጋር አብረን እንዳንቆም የሚፈልጉ አካላት የውጭ ያሉ፣ ከውስጥ ሆኖ ደግሞ ጸረ ኢትዮጵያዊነት እስከ አጥንታቸው መቅኔ ድረስ የሰረጸ ከፍጥረታቸው ጀምሮ ኢትዮጵያ ካልፈረሰች የሚሉ አካላት ይህን በማዛመትና ይህን እሳት በማንደድ ተጠቃሚ የሚሆኑ ናቸው። አማራ ክልል ላይ ያለው የትጥቅ ትግል ይህንን ሙሉ በሙሉ ተጣብቶት እያየነው ነው መሬት ላይ ብዬ ነው ማለት። ኦሮሚያ ክልል ውስጥ እንዲያንን ነገር እያየን ነበረ። በጣም ተዳክሞ ያለ ነገር ከዛ ውስጥ እንውጣ፣ በንግግር በምክክር አብሮ በመስራት ይፈታ የሚለውን ኦብጀክቲቭ መያዝ እንችላለን። እና ቱሌት ምናምን የሚለውን ነገር ከስራ አይ ቲንክ ረጅም አወራህ ለማለት ይሁን አላውቅም፣ እንግሊዝኛም ስለሚከብድ ለእኛ ጊዜ አትሰጡንም?